ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት እኔ ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዚእትነ ማርያም በፈቃዷ እንዳልሞተችለት። ኦኬ ልቀጥል። አስሚ እሺ በፈቃዷ እንዳልሞተችለት አውቆ 99999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲኦልም አይደለም ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዚእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የሚያዝን አንጀት፣ ራሱንም የማይሸከም አንገት፣ አንጀቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን። ከምን አውጭን? ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታችን እግዚእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእትነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት ኦኬ የሚቀጥለውን ክፈተው። እሺ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው፣ ከኢየሱስ በኋላ በኃጢአት የሞተ ፍጡር አለው በኋላ ተነግሩኛላችሁ። አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘለዓለም በገሃነመ እሳት ወርደው ይቀራሉ አላት። እንግዲህ በፈቃዱ አልሞት ስትለው ማለት ነው። እናቱን ሊገል የሚፈልግ ኢየሱስ እኔ እንዳለ አላቅም፣ እንድትሞት የሚፈልግ ኢየሱስ እንዳለ አላቅም። እሺ ማብራራቱ ልተውነ ዝም መጽሐፉን ላንብበው። እርሷም እመቤታችን እግዚእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ነው። በደንብ ተመልከቱ። በገሃነመ እሳት ወርደው ሲቀሩስ ስንኳ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ይህን አላውቅም። ኋላም ለፍጥረት ሁሉ መጽደቂያ ሁና ተገኝታለችና ስለዚህ ወህበት ስጥውት አላት። ስለዚህ በማርያም ሞት ፍጥረት ጸድቋል እያለ ነው። በማርያም ሞት ፍጥረት እንደሚጸድቅ ከታመነ በእናንተ ቤት ወንጌል ራሱ ምን ያስፈልጋል? ቢበዛ ወንጌልን የማይቀበል ሰው ጥምቀትን፣ ቁርባንን፣ ሌሎችም መልካም ስራዎችን የማይሰራ ሰው ቤተክርስቲያኒቷ የጽድቅ ጎዳናዎች ናቸው መንገዶች ናቸው ብላ ያስቀመጠችውን ባይጠቀም ምንድን ነው የሚመጣው? ወርስት የሚመጣው ሲኦል ቢገባ ነው። ከዛ ደግሞ ገሃነመ እሳት ቢገባ ነው። ታዲያ ይግባ። ታዲያ ምን ችግር አለው? ኦርቶዶክስ አይደል እንዴ? ማርያም በምልጃዋ ታወጣዋለች፣ ከገሃነምም ታወጣዋለች። እንግዲህ አታወጣውም ታወጣዋለች። ደግሞ ተሳስቼ ከሆነ ታርሙኛላችሁ። ምልጃዋ ተቀባይነት ላያገኝ ይችላል፣ ላያወጣ ይችላል። ደግሞ የሚወጣ ሰው ደግሞ እንደ ሁኔታው እየታየ ነው። ጥርኙ ያጠጣ ያላጠጣ እየተባለ ነው ካላችሁ ደግሞ እሱን ትነግሩኛላችሁ። እንግዲህ እዚህ ጋር ግን እነከሌ ወጡ እነከሌ ያልወጡ ማለት ለፍጥረት ሁሉ መጽደቂያ ሆና እንደተገኘች ኢየሱስ ከሞተ በኋላ ማርያም እንደሞተች ኢየሱስ ደግሞ እናቱን ሙቺ እንዳለ በፈቃዱ አልሞት ስትለው እንዲያውም የሞቱ ሰዎችን አሳይቷት አሳምኖ እንደገደላት፣ ያው አልገደላትም፣ ኢንፋክት በፈቃዷ እንደሞተች ትመለከታላችሁ። ስለዚህ ይሄ ወንጌል ነው ወይ? ይሄ ደግሞ ወንጌል ነው ካላችሁኝ ይሄ እንግዲህ አስተምሮ ነው። ነገረ ማርያም አይደል እያወራን ያለ ነው። ይሄ አስተምሮ ባለበት ቤት ውስጥ እንዴት ነው ጥምቀት ምናምን እያለ የምናወራው? ምን ይሰራል ጥምቀት? የእሷ ምልጃ ከገሃነመ እሳት ያወጣልና። ይሄ ይመለስልኝ። ወደ ሁለተኛው ጥያቄ ሄዳለሁ። ቴንኪው፣ አመሰግናለሁ ስላዳመጣችሁ። እሺ መምህር ኤፍሬም እርሶ ስለሆነ ያሉት መምህራችን እርሶ ይመለሳሉ። እኔ ግን ለዳጊ አስተያየት ልስጥና የመጀመሪያው ነገር ለሌላ ቀን የምመክርህ ዳጊ ወንድሜ መጽሐፉን አንብበህ ካልገባህ ምን ማለት ነው ብለህ ብትጠይቅ ጥሩ ነው። በጣም የሚገርመው ነገር አንተው አነበብክ፣ አንተው ፈታህ፣ አንተው ትምህርት ሰራ፣ ከዛ መልሱልኝ አልክ። ይሄ በጣም የሌለ ነገር። ለምሳሌ አሁን በእናንተ ቤት የሆነ ነገር ቢኖር እኔ የማላውቀው መጽሐፍ ከመጽሐፍ ቅዱስ ውጭ የሆነ መጽሐፍ ቢኖር እመጣና ይህን ንባባችሁ አንብቤ ይሄን ነገር አስረዱኝ፣ የሚደረገው ይሄ ነገር አልገባኝም እዚህ ክፍል ላይ ሳነባው፣ እናንተ እንዴት ነው የምትመለከቱ? ቤተክርስቲያን ነገር እንዴት ነው የምትፈታው ብለህ ብትጠይቀን አይዊሽ በጣም ጥሩ ነገር ነው። መልሳችን ልትቀበል አልትቀበል ትችላለህ፣ እሱ ያንተ ምርጫ ይሆናል። ግን አትሊስት መጽሐፍ ስላልሆነ መጽሐፍ ያልሆነውን ነገር እንዲህ ሊሆን ይችላል እንዲህ ነው ብለህ የተለያዩ ነገሮችን ሰርተህ ከመጣህ እና የጠየቅንና የመጣህበት ነገር ምንም ማች የሚያደርግ ነገር ሆኖ ስላገኘሁት ነው። መምህር ኤፍሬም መልሱልህ። ፒዲኤፍ አይደለም ያዝከው፣ አይ ገስ አይ ቲንክ ስክሪንሻት ነው ያዝከው ይመስለኛል። ለዛ ነው ኔክስት ፔጅ መግለጥ ጥያቄያት ያለውና ችግር የለም። ወደ ኋላ ተመለስና ከመጀመሪያው ጀምሮ መምህር ኤፍሬም መልሱላል። እኔም ሀሳብ እሰጣለሁ።
ካወራኝ ከአንተ ጋርም መቀጠል እንችላለን። ከዛ ወደ መምህር ኤፍሬም መሄድ እንችላለን። በቤተክርስቲያናችን ያው መምህር እያሉ እኛ ተማሪዎች ምንም ስለማንን መምህር ይቅደሙ። ግድ የለም። ዋናው ትልቁ ነገር ለሰውየው መልሱን እንዲያገኝ ነው። ወንድም መዝሙረ አንተም ትቀጥላለህ። ነገር ግን ቀጥታ ወደ መልሱ ነው የሚሄዳውን። አንደኛው ያነሳው መልስ ሰው 4 ህልውና አለው። አንደኛው በእናቱ ማህፀን የሚኖረው ህልውና ነው ወይ የመጀመሪያው አኗኗር ማለት ነው። ሁለተኛው በስጋ ተወልዶ እስከ ዕለተ ሞቱ ምድር ላይ የሚኖረው ነው። ለዚህ መቼም ጥቅስ አያስፈልግም እየኖርነ ስለሆነ። ሶስተኛው ነፍስና ስጋ ተለያይተው ስጋ በመቃብር ነፍስ ደግሞ እግዚአብሔር በፈቀደው በመካነ ነፍሳት የሚኖረው መኖር ነው። አራተኛው ነፍስና ስጋ ተዋህደው ክርስቶስ በመጨረሻ ለፍርድ ሲመጣ ንዑ ሀቤ ወደ እኔኑና ሁሩም እኔ ከኔ ወግዱ የሚልበት የመጨረሻው ዕለት ነው። ይሄ የመጨረሻው ዕለት ነው ማለት 4 ህልውና ማለት ይሄ ነው። በቃ ሰው ያለው ይሄ 4 ህልውና ነው። አሁን ሰው እስከዛሬ ድረስ እየኖረ ያለው 3ቱን ነው። 4ተኛውን ገና አልደረስንበትም። ከእናታችን ማህፀን ተወልደናል። ከእናታችን ማህፀን እንደተወለድን ሁላችን እናውቃለን። በምድር እየኖርን ነው፣ እንደኖርን እናውቃለን። የሞተ ሰውም አለ። ነፍሱ ስጋውንም መቃብር ወስደን አድርሰናል። ነፍሱም ደግሞ በመካነ ነፍሳት እንዳለች እናውቃለን፣ እናምናለን ማለት ነው። ክርስቶስ ዳግም ሳይመጣ ግን ገሃነምና መንግስተ ሰማያት የሚባሉ አይከፈቱም። መካነ ነፍሳት የሚባሉት ሲኦል እና ገነት ናቸው። ዳግም ሲመጣ ነፍስን ከመካነ ነፍሳት ስጋን ከመቃብር አስነስቶ አዋህዶ ያኔ ፍርድ የሚሰጥበት የተፍረወሙኬ ለለ ይቀትሉ ስጋክሙ ወለነፍስክሙ ውስጥ እጅክሉ ቀትሎታ ስጋችሁን የሚገድሏችሁን አትፍሩ ነፍሳችሁን መግደል አይቻላቸውምና ካለ በኋላ ወባይቱ ፍረህ ወለዘወ ስልጣን እምድህረ ቀተለ ነፍሰ ወስጋ ህወራ ሀይጉል በውስጥ ገሃነም። ነገር ግን ነፍስና ስጋን ከገደለ በኋላ በገሃነም የሚቀጠውን እርሱን ፍሩት የተባለችዋ ፍርድ ገና ወደፊት የምትመጣ ናት። ስለዚህ ገሃነም ብለህ አነሳው እንደ ራእይ ነው ያሳያት እንጂ ከገሃነም አወጣች አይልም ቃሉ። ሲወርዱ አሳያት ነው እንደ ራእይ። ራእይ ዮሐንስ የሚባል መጽሐፍ አለ አይደል? በሱ ልክ መረዳት ይጠይቃል። የመጀመሪያው ሐሳቡ ያ ነው። ሁለተኛው የእመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ከፍጥረታት ሁሉ የተለየች የምንላት የተሰጣት ሀብተ ውሂብ ወይም ጸጋዋ ልዩ ስለሆነ ነው። ምሳሌ ልውሰድ። በእኛ ቤተክርስቲያን እመቤታችን ዛሬም ድረስ ድንግል ናት። በሌላው ደግሞ በግልባጩ ደግሞ የኢየሱስ ክርስቶስ እናት ናት። እናቱ ስትሆን ድንግል ናት፣ ድንግል ስትሆን ደግሞ እናቱ ናት እያልሁ ያለሁት ድንግልና ያላት ሴት ልጅ የላትም፣ ልጅ ያላት ሴት ድንግልና የላትም። አንዱን ከወደዱ አንዱን ያጣሉ። ድንግል ግን ድንግልናዋም አለ አብሯት፣ ልጇም አለ አብሯት፣ ልጅም አላት ድንግልናም አላት። እናት ስትሆን ድንግል፣ ድንግል ስትሆን እናት ናት እያልሁ ያለሁት መልዕልተ ሕግ አድርጎ እግዚአብሔር ለብቻ ለዓለም ድህነት አድርጎ አዘጋጅቷታል። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ጸጋን የተመላብሽ ተብላ ተነግሯታል። በዚያ መሰረት ጸጋ የተመላባት ቅድስት ድንግል የጸጋ ግምጃ ቤት የሆነው ኢየሱስ ክርስቶስን ወልዳለች። ስትወልድ እግዚአብሔር ለቅዱሳን ሁሉ ጸጋን የሚሰጥ በእርሱ ያመነ ዋጋ እንደሚያገኝ ሁሉ በእኔ የሚያምን እኔን የወለደች እናት አይደለም፣ በእኔ የሚያምን ነው ያለው ጌታ። እኔ የምሰራውን ስራ ይሰራል ካለ በኋላ ከእኔም አብልጦ ይሰራል ያለ ባለቤቱ ነው። ልብ ብላችሁ አዳምጡ። በእኔ የሚያምን እኔ የምሰራውን ስራ ይሰራል። ይቀጥልና ከእኔም አብልጦ ይሰራል አለ። እኔ የምሰራውን ስራ ይሰራል ማለት ምን ማለት ነው? እርሱ ምን ሰርቷል? ህሙማንን ፈውሷል፣ ድውያንን ፈውሷል፣ ሙታንን አስነስቷል። በእኔ ያመነ እሱን ይሰራል አለ። እርሱ ምን ሰርቷል? በገሃነም ያሉትን ማለት በሲኦል ያሉትን ለዘመናት ለ5500 ዘመን ሲቀጡ የነበሩትን አውጧል አይደል? በእርሱ ያመኑ ቅዱሳን ደግሞ እርሱ እንዳደረገው እንዲሁ ያደርጋሉ። ማለት ምን ማለት ነው? ያ የሰጣቸው ጸጋ የገባላቸው ቃል ኪዳን ስለማይታጠፍ ሰኞ ሰጦ ማክሰኞ እንደ ስጋዊ ፍጥረት ስለማይቀማ ያ እኔ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አብልጦ ይሰራል ተብሎ ስለተነገረ ለሁል ጊዜ የሚያገለግል ስለሆነ እንኳን ለድንግል ለሌሎቹ ቅዱሳን ሁሉ ለነ ክርስቶስ ሰምራ ለሌሎቹም ቅዱሳን የተሰጠ ቃል ኪዳን ነው ማለት ነው። ሌላው በጣም የገረመኝና የተደነቁበት እናቱን የገደለ ኢየሱስ እንዳለ አላውቅም ብለህናል። ነፍስን ከስጋ የሚለይ አምላክ ብቻ ነው። ኢየሱስ ክርስቶስ አምላክ ከሆነ አይደለም ብለህ አትከራከረኝም። ከሆነ ነፍሷን ከስጋዋ የለያት አምላኳ ወይም ልጇ ኢየሱስ ክርስቶስ ወይስ ሌላ አካል ነው ነፍሷን ከስጋዋ የለያት? ልብ ብለህ አዳምጥልኝ። ምክንያቱም ነፍሷን ከስጋዋ ልጇ ሊለያት አይችልም ብለኛል።
እና ሌላ ባለስልጣን አለ ማለት ነው ከኢየሱስ ክርስቶስ ውጭ ነፍስን ከስጋ የሚለይ። ስለዚህ ይህ ትክክል አይደለም ማለት ነው። ትክክል አይደለም። እንደገና ገሃነም ማነሱ ነፍሳትን በእመቤታችን በቅድስት ድንግል ማርያም አማካኝነት ነፍሳት ከሲኦል ወደ ገነት የሚሸጋገሩ ከሆነ መጸለይ፣ መጾም፣ መስገድ አያስፈልግም ብለሃል። ልጇ ኢየሱስ ክርስቶስን አምላክ ብሎ አምኖ በኢየሱስ ክርስቶስ በዘረጋው የቅድስና መስመር እየተጓዘ በመሃል እንቅፋት ሲገጥመው ምርኩዝ የምትሆናት ድንግል ማርያም ማለት በአጭር ቋንቋ እግር ኑሮህ ክራንች እንደመያዝ ማለት ነው እንጂ እግር ሳይኖር ክራንች ብትይዝ ወድቆ መሰበር ነው። ክራንች ማለት ለእግር ድጋፍ የሚሆን ማለት ነው። ድጋፍ የሚሆን እንደዚሁም ሁሉ እያመን በእምነታችን ውስጥ ለሚመጣብን ድክመት የምታበረታን ምርኩዘ ሕይወት ናት እንጂ ድንግል ማርያም በቃ ዝም ብለህ ማመንም አይጠበቅብህም፣ ስራ መስራትም አይጠበቅብህም። እንደፈለክ ዘሙት ስትጨርስ ድንግል ታወጣለች የሚል ኦርቶዶክሳዊ አስተምህሮ የለም፣ መጽሐፍም አይልም። የመጨረሻው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ እንደሚታወቀው ገና በቀዳሚ ፍጥረቱ አዳምን ፈጥሮ በገነት አርቆ አግኖ አክብሮ አስቀመጠው እንላለን። ከዚያ በላ ዕፀ ሕይወትን አይደል ማለት ዕፀ በለስን በላ ዕፀ ሕይወትን ሳይበላ ወረደ። ልብ ብላችሁ አዳምጡኝ። ወረደ። ሲወርድ መጥቶ ከድንግል ተወለደ፣ አዳነው። አድኖ ደግሞ ንስሐ ደግሞ ሰጠው። ደግሞ የሚጸጸትበት ጊዜ ደግሞ ሂድና ራስህን ለካህን አሳይ ብሎ የሚመረምር የሚናዝዙ ሐዋርያትን አስቀመጠልን። ይህ ደግሞ አልሳካለት ሲል የሰው ልጅ እግዚአብሔር ደግ መሐሪ፣ ርኅሩህ ጠባቂ፣ አዋቂ ጠንቃቂ ነውና ሁሉን የሚረዳ ስለሆነ እንደ ድክመታችን ደግሞ በቅዱሳኑ በኩል የምናድግበትን መሰላል ሰጠን ማለት ነው። ለምንድን ነው ይሄን የሰጠ? መስመሩ ይሄ ብቻ ነው ብለን ልንከሰው አንችልም። የቅድሙን ነው የምደግመው። አንዱ እሱ ነው። ሁለተኛ ነገረ ማርያምና ነገረ ቅዱሳን የሚተረጎመው መጽሐፍ ቅዱስን መሰረት አድርጎ እንዲህ ለማለት ተፈልጎ ነው፣ አስቀድሞ ለማጠር ነው፣ እንዲህ ለማለት ተፈልጎ ነው እያለች ቤተ ክርስቲያን እያንዳንዱን የምተረጎምበት የማብራሪያ መጽሐፍ አላት። እሱን ከጠየቃችሁን እናስረዳችኋለን ማለት ነው እንጂ እሱን ሳትጠይቁ በራሳችሁ ስሜትና ፍላጎት ያው ቅድም መዝሙረ ወንድሜ ሲል ስለነበረ እኔ በእሱ ላይ ማብራሪያ መስጠት አልፈልግም ስለተነገረ ማለት ነው። ራሳችን ማብራሪያ ሰጠን፣ ራሳችን መጽሐፉን አወጣን ደምድመን፣ ከዚያ በኋላ ደግሞ አስረዱ። ምኑን ነው የምናስረድ? ከደመደም አሁን ይሄ ለምሳሌ አሁን በቃ አንድ ነገር አንስቼ ለዚያ መደምደሚያ ማብራሪያ ሰጥቼ መጽሐፍ ጠቅሼ ለግሌ በቃ ይሄ ነው ዘግቻለሁ ካልሁኝ መጠየቅ አያስፈልግም። ቆልፎ ለግል መቀመጥ ይሻላል። ስለዚህ የቤተ ክርስቲያን መጽሐፍ እያንዳንዱ ምን ተረጉማቸው እኛ ነን። ያልተማርከውን መጽሐፍ ያላወከውን መጽሐፍ መጣ የምትተረጉምልን ከሆነ ያላሳደጉትን ውሻ እንደ መፍታት ማለት ነው። ያ ሲፈቱት እንደሚናከስ ይሄም ሲፈቱት ይጎረብጣል። አሳን እስከ ሾሁ መብላትና መጽሐፍትን ያለ ተርጓሚው መዋጥ ለራስ ያቅራል፣ ለሰሚም ያውካል። ትክክል አይደለም። መጽሐፍትን የምትተረጉም ቤተክርስቲያን ብቻ ናት የቤተክርስቲያን መጽሐፍ የምትተረጉመው። ስለዚህ አሁን ያነሳው እግዚአብሔር ከፍጥረታት ሁሉ ለይቶ አንድያ ልጁን ተቀዳሚ ተከታይ የሌለውን ውረድ ተወለድ ሙት ተሰቀል ብሎ ለዓለም እንደሰጠ ሁሉ ሲሰጥ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ይሆን ዘንድ እንደተመረጠች ሁሉ በተለየ ኬስ ተመርጣ ዓለም የማይወስነውን ክርስቶስ ሀያው ዓለማት የሚባሉትን ለሰከንድ የማይችሉትን 9 ወር ከ5 ቀን በማህፀኗ 3 ወር ማለት 3 ዓመት በጀርባዋ እንዳዘለች እንደ ድንግል በልዩ ደግሞ ለእርሷ ከገሃነም ፍጥረታትን ታወጣ ታገባ ዘንድ ስልጣን ተሰጣት ቢባል ያንስባታል እንጂ አይደንቅም። ለምንድን ነው? በእሷ ምክንያት በእርሷ አድሮ አይደለም እንዴ ከገሃነም ያወጣን? ከእርሷ ተወልዶ ከአካሏ አካል ነስቶ አይደለም እንዴት? 33 ዓመት የተመላለሰው እኮ ከእርሷ በነሳው ስጋ እኮ ነው። በመልዕልተ መስቀል የተሰቀለው ከእርሷ በነሳው ስጋ ነው። ገሃነምን ተራ ፈጣሪን ተሸክማ ከፍጡር ቦታ ፍጡርን ወደ ፍጡር ቦታ ቀየረች ቢባል ምኑ ይደንቃል? ከዚህ የበለጠው እኮ በእርሷ ተደርጓል። ይህን የሚያስረዳን ተአምረ ማርያም፣ ነገረ ማርያም የሚባሉት መጻሕፍት የአበው ብራና ምን ይላሉ? አሁን እንዲያው ከሐሳብ አንጻር እንተርጉም ነው እንጂ አባቶቻችን በልዩ ጥንቃቄ እሱን አሁን ማንም እየጻፈ እየከረተሰ ሊያመጣ ይችላል። ነገረ ማርያም ብራናው ምን ይላል ብለን ስናየው ደግሞ እርሱ በደንብ አብራርቶ ተርጉሞ ያስቀምጠዋል ማለት ነው። ስለዚህ ወንድሞቼ ይጨምሩበታል። እሱን መረዳት ከምንም በላይ ተገቢ ነው ብዬ አምናለሁ። የአበው አምላክ ሁላችን ያክብረን። እሺ፣ በጣም ነው የማመሰግነው መምህር ኤፍሬም፣ ጥሩ ነው ያብራሩልኝ
ጥያቄው እንግዲህ ከመዝሙረ ያሬድ ነው የሚጀምረው። ጠይቆኝ ነበር አንድ ጥያቄ፣ ከዛ ወደ እርስዎ እመጣለሁኝ የእሱን ልመልስለት። እንግዲህ ወደዚህ የመጣኸው ሳይጠመቅም ማውራት የፈለገ ሰው አለ? ኦኬ እሺ። ሳይጠመቅም ወይም ደግሞ ይህንና ያን ነገር ሳያደርግም መዳን የሚችል ሰው አለ ብለህ ነበረ። የት አለ ብለህ ጠይቀኝ ነበረ መዝሙረ ያሬድ። አንተ እየተፈለግ ቅድም ወርደህ በነበረ ኔትወርክ ባስቸገረ ሰዓት ላይ እህታችን ከአስተምሮ ይሁንልን ከታምራት አይሆን ስላለችኝ ነው እንጂ አሁንም ከታምራት አንተ ቅድም ከታምረ ማርያም ከቦርን አጌን ጋር ስታወራ እንደነበርከው ከኔም ጋር የምታወራ ከሆነ አሳይሃለሁ፣ ለአንተም ለእሷም አሳያታለሁ ማለት ነው። እኔ ጋር ሲደርስ ግን በአስተምሮ ይሁን ተብሎ ተቀይሯል። ስለዚህ በቃ በአስተምሮ እንቀጥል ማለት ነው። እሺ ነገረ ማርያም በዛው አስተምሮ መሆኑን አንተ ማይክ ስትከፍት ትነግርልኛለህ። አንዳንድ ከስር ያላወቁ ሰዎች ኮሜንት እያደረጉ ስለነበር ማለት ነው። መምህር ኤፍሬም ደግሞ ምንድን ነው እያሉኝ ያሉት? ያው የመጀመሪያው ሀሳብ ትንቢታዊ ነው ጉዳዩ፣ አክቹዋሊ የተፈጸመ ሳይሆን ያው ትንቢታዊ ነው እያሉኝ ነው። እንግዲህ ክፍሉ ሲናገር የተወለደች በአባትና እናቷ ውህብት ስጥውት ሆና ተገኝታለች፣ ኋላም ለዓለም ሁሉ አማላጅ ሆና ሞታለች ይላልና ይሄ ነገር ሞታለች እያለ ትንቢታዊ ነው ማለት እንችላለን ወይ የሚለውም ቢመልሱልኝ አንደኛ። ሌላው ደግሞ ለ7 ጊዜ ልሙት ብላ ሞታለች፣ ኋላም ለፍጥረቱ መካከልህ እንድትረዳው ትንቢታዊ ሳይሆን ራእያዊ ነው ያልኩኝ። ትንቢትና ራእይ ይለያያል። እሺ ይቅርታ ራእይ ነው ብለውኛል። እዚህ ጋር 7 ጊዜ ሞተች የሚለው ሐሳብና ልሙት ብላ ሞታለች የሚለው ሐሳብና ለፍጥረት ሁሉ መጽደቂያ ሆና ተገኝታለች የሚለውስ እሱም ራእይ ነው ወይ? አንደኛ ይህን ይመልሱልኝ። ሁለተኛ ሰው ገሃነም እሳት ውስጥ ከገባ በኋላ በማርያም ምልጃ ይድናል አይድንም? ይህን ይመልሱልኝ ባኩትን። ቴንኪዩ። አጠር ቢያደርጉልኝ እኔም ቶሎ ሌሎች ምድል እንዲያገኙ። ቴንኪዩ። መዝሙረ ቀጥል። እኔ እዚህ በላይ ሌላ አልልም። ያልሁ በደንብ ከሰማኸኝ እሱን ነው የምደግመው። አሁንም መደጋገም እንዳይሆን ሌሎቹ ይቀጥሉ። ደግሞ ምናልባት አማርኛ ልያዝ ብሎ ከሆነ ራእይ ነው ብለውኝ ነበርና ራእይ ከሆነ ተገኝታለች ነው፣ ፓስቴንስ ነው እዚጋ ያስቀመጠው። እንግዲህ ነገረ ማርያም ላይ ኦልሬዲ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች፣ ሞታለች ነው እንጂ የሚለው ትሞታለች አይልም። እኔ እስከማውቀው ራእይ ላይ ፊውቸር ቴንሶች ናቸው የሚቀመጡት እንጂ የተደረገ ነገር ኦልሬዲ አይቀመጥም። ይቀመጣል ካሉኝም ችግር የለም ልማር። ቅድም ደግሞ ደምድመህ ምናምን የመጣኸው ላሉኝ ነገር እውነቶን ነው። ደምድሜን የመጣሁት ግን ደምድሜ በመጣም እኔ ነኝ የደመደምኩት። እናንተ ደግሞ እንድደመድሙ ነው እድል ሰጥ ቤታችሁ ድረስ የመጣሁት እንጂ እዛው ቤቴን ዘግቼ የራሴን ሀሳብ ፈጠሬ ማስተማር እችል ነበር። ግን እንደዛ ከሚሆን ቤታችሁ ድረስ መጥቼ የእናንተንም ልስማ። እኔ እንደዚህ ደምድሜ ያለው እንደዚህ ተረድቻለሁ፣ እናንተ ደግሞ ምን ትላላችሁ ለማለት ነው እንጂ ደምድሞ የመቀመጥ ነገር ቢሆን እዚህ ድረስ የሚያመጣኝ ነገር የለም። ስለዚህ እናንተን ሀሳብ መስማት እፈልጋለሁ። ጥያቄን ለመድገም ሞታለች እያለ እንዴት ነው ራእይ የምንለው? ለፍጥረት ሁሉ መጽደቂያ ሆና ተገኝታለች እያለ እንዴት ነው ራእይ ማለት የምንችለው? እሺ ይሄ ሀሳብ እንዳለ ሆኖ ደግሞ የእውነትስ እንደው እዚህ መጽሐፍ ላይ ስላገኘ ነው እንጂ ገሃነም አንድ ሰው ቢገባ በእሷ ምልጃ ወደ መንግስተ ሰማያት መግባት አይችልም እያላችሁኝ ነው ወይስ ይችላል እያላችሁኝ ነው? ይህን ግልጽ ብታደርጉልኝ። እሺ ጥቂት ሀሳብ እኔ ልጨምርና መምህር ደግሞ በደንብ ይሄዱበታል። እሺ መጀመሪያ ያላሉትን ያልከው ከሱ ከእርማቱ ልጀምር። አሁን ትልቁ ችግር እየሆነ ያልነው ያላልነውን እያላችሁ ነው። እኔ አሮን ነው እንዴት ማለት አማርኛ ነው የምናወራው። አሁን መምህር ያሉ ምንድን ነው? ለምሳሌ ወደ ሲኦል ሲወርዱ አሳያት የሚለው በራእይ ነው ያየችው ነው ያሉ። በራእይ ነው ያየችው። ይህንን በደንብ ፕሊዝ ያሉትን አንዳንዴ ያሉትንም ኮንፈርም ማድረጉ ጥሩ ነው። ያላሉት ቦታ ላይ ወስዶ መስፋቱ ትክክል አይደለም። ድካምም እንዳይሆን ማለት ነው። ሲወርዱ አሳያት ነው የሚለው። ያንን ማሳየቱን ራእይ ነው ያሉክ እንጂ ገና ወደፊት የሚሆን ምናምን በሚል አይደለም የገለጹልህ። እሱ ይታረም። ሌላው እኛ ምን እናምናለን? የነብዩትን ሐና ጸሎት እናምናለን። ምን የሚለውን እግዚአብሔር ይገላል፣ እግዚአብሔር ያነሳል፣ እግዚአብሔር ወደ ሲኦል ይከታል፣ እግዚአብሔር ከሲኦልም ያወጣል የሚል ቃል አለ። እስከ ዕለተ ምጽአት ድረስ እግዚአብሔር ባወቀ እግዚአብሔር በፈቀደ እኛ ከኛ የሚጠበቀው መጸለይ ነው። ዳጊ ለምሳሌ አሁን ቅድም ሳነሳ የነበረውን ሀሳብ ላንሳ። ለምሳሌ አንተ በራእይ በሲኦል የነበሩ ነፍሳትን ብታይ መቼም እግዚአብሔርን በደንብ ጨምርበት፣ እሳቱን በደንብ አሳርራቸው፣ በደንብ አቃጥላቸው ትላለ ብዬ አልጠብቅም። እኔ በራእይ ነፍሳትን የማየት እድሉ ጸጋው እግዚአብሔር ቢሰጠኝ አለቅሳለሁ። ምክንያቱም ነፍሳት እንዲጠፉ ክርስቲያን አይፈልግም። ነፍሳት በሲኦል እንዲቃጠሉ ክርስቲያን አይፈልግም። ክርስቲያን እኛ ምድር ላይ ያለን ክርስቲያኖች ስለ ሁሉ እንጸልያለን። ስለሚገሉንም ስለሚያርዱንም ክርስቲያኖችን የሚያርዱ እኮ አሉ አይደለ?
አይደል? በጨለማ ውስጥ ያሉ ስለነሱም እኮ ጸልዩ ተብለናል እኮ። ስለነሱ ነፍስ ጸልዩ ተብለናል እኮ። ምክንያቱም ለሚያሳድዷችሁ ለሚገሏችሁ ጸልዩ ተብሏል። ስለዚህ ጸሎታችን ላላመኑት እንኳን እንጸልያለን። ምን እያለን? ማራቸው፣ ራራላቸው፣ አትቁጠርባቸው እያለን እኮ እንጸልያለን። መቼም አትቁጠርባቸው የምንለው እኮ እግዚአብሔርን በምድርም በሰማይም እኮ ነው። አረ በምድር እግዚአብሔር ንስሐ የመሰጥቷቸው እንዲመለሱ ወደ እሱ እንዲመለሱ። ለምሳሌ እስጢፋኖስን በድንጋይ ሲወግሩት የነበሩት እኮ ኢየሱስ ክርስቶስን ለምን ጠራ ብለው ነው። እስጢፋኖስ ግን ተበቀላቸው፣ ወደ ሲኦል ወረራቸው አላለም። ይችላል እንደዛ ማለት፣ ግን ደግሞ ክርስቲያን ነው፣ የክርስቶስ አገልጋይ ነው። ስለዚህ ምን አለ? የሚያረጉትን አያውቁምና ይቅር በላቸው። ይቅር በላቸው። ስለዚህ እኛ እንደ ቤተክርስቲያናችን ለሞቱት ሁሉ ነፍሳት እንጸልያለን። በቤተክርስቲያን ስላረፉትም እንጸልያለን። ከቤተክርስቲያን ውጭም ሆኖ ስለሞቱ ሰዎችም እንጸልያለን። ምን? የምህረት ደጆቹ እንዲከፈት፣ እግዚአብሔር እንዲራራ፣ እግዚአብሔር ከሲኦል ረግረግ እንዲያወጣልን፣ እግዚአብሔር ወደ ገሃነም እንዳይጥል እንጸልያለን። ምን ስለሆንን? ክርስቲያን ስለሆንን። ያንን ጸሎት ሰምቶ እግዚአብሔር አዋቂው፣ እግዚአብሔር ስልጣን ያለው፣ እግዚአብሔር ፈራጅ የሆነው እርሱ ካደረገ እኛ ምን ቸገረን? እርሱ ሁሉን አዋቂ ነው። ይሄን ስንል ግን አንድ ሰው በክርስቶስ ሳያምን በክርስቶስ ሳያምን ክቡር ስጋውን ክቡር ደሙን ሳይበላ ሳይጠጣ እያልን ነው? አይደለም። በቤተ ክርስቲያን ያሉ ሰዎች ክርስቲያናዊ ግዴታቸው መፈጸም አለባቸው። ድካም ካለባቸው ጸሎት እገዛ ነው ብለናል ቅድም። ጸሎት እገዛ ነው። ስለዚህ በቤተ ክርስቲያን በድካሙ ስላሉ ሰዎች እኛ ጸሎት እናቀርባለን። እመቤታችንም እዚህ ጋር አረገች የተባለችው ምንድነው? በራእይ አሳያት። ልክ ቅድም እንዳልኩ እንኳን እመቤታችን አይደለችም፣ ያቺ ርርት እናት አይደለችም። እኔ እንኳን ነው የምልህ፣ እርግጠኛ ነኝ አንተም ልትሆን ትችላለህ፣ ያንተን ስለማላቅ። እኔ ግን እግዚአብሔር ዛሬ በራእይ ነፍሳት ወደ ሲኦል እየወረዱ ቢያሳየኝ፣ በራእይ ወስዶ ወደ ሲኦል ቢወስደኝ እና ነፍሳት ሲቃጠሉ ቢያሳየኝ አዝናለሁ፣ አለቅሳለሁ። ማራቸው፣ ራራላቸው ጌታ ሆይ እላለሁ። ምክንያቱም ነፍሳት ሲጎዱ፣ ሲጨነቁ፣ ሲቃጠሉ ማንም ክርስቲያን ማየት ስለማይፈልግ ክርስቲያናዊ ጠባይ አለስ አጋንንታዊ ጠባይ ካልሆነ በስተቀር አጋንንት ነው ደስ የሚለው እንደዚህ አይነት ነገሮች። ከኛ የሚጠበቀው እመቤታችንም ልመኗን አቀረበች። ምን ብላ? በነፍሳት በራእይ አሳያት ወደ ሲኦል ሲጓዙ። ስለዚህ ምን አለች? ማርልኝ፣ ራራልኝ፣ በቃ። ስለዚህ እሱም ደግሞ የእናቱን ጸሎት ሰማ። ምን አላት? ማረላት፣ ራራላት። ስለዚህ እኛ ምናምናለን እስከ ዳግም ምጽአት ድረስ አምላካችን ኢየሱስ ክርስቶስ መጥቶ ሙታን ተቀስቅሰው የትንሣኤ ሙታን እስኪሆን የፍርድ ቀን እስኪሆን ድረስ እስከዛ ድረስ እግዚአብሔር ወደ ሲኦል ያወረደውን ከሲኦል ላውጣ ይችላል። እንዴት አላቅም። እኛ ግን ከኛ የሚጠበቀው ምንድን ነው? ማር፣ ራራ፣ ይቅርበል ማለት ከኛ ይጠበቃል። እግዚአብሔር ደግሞ እውነተኛ ፈራጅ ስለሆነ የወደደውን ወደ ሲኦል ያወርደዋል፣ የወደደው ደግሞ ከሲኦል ያወጣዋል። ይሄ ማለት ጾም አጽሙ፣ አጸልዩ፣ በመንፈሳዊ ፍሬ አትመላለሱ ማለት ነው? አይደለም። እንደዛ እያልንም አይደለም። እንደዚህ አይነት ትምህርትም የለንም። የቅዱሳኑ እንኳን ጸሎት እገዛ ነው የምንለው እኛ። እገዛ ንስሐ ሳይገባ የክርስቶስን ክቡር ስጋ ክቡር ደም ሳይወስዱ በፍሬ ሳይመላለሱ በቤተክርስቲያን ህብረት ውስጥ ሳያደርጉ የዘላለም ህይወት የለም። በዛ ውስጥ ኖሮ ግን ድካም ቢመጣ ግን አንዳችን ስለ አንዳችን እንጸልያለን። እኛ በሰማይ ካሉት ሩጫቸውን ከጨረሱ እና በምድር ደግሞ እኛ ሩጫችንን ከምርጠው ጋር ክርስቶስ አካል ያለን ብልቶች ስለሆንን አንዱ ብልት ቢሰቃይ ብልቶቹ ለአብረው ይሰቃያሉ ስለሚል እንተሳሰባለን፣ በጸሎት እንተሳሰባለን። ስለ ሁሉም ደግሞ እንጸልያለን። ስለ ሳር ስለ ቀጠሉም እንጸልያለን። ስለዚህ ይሄንን በደንብ አድርገህ ብታስተውሉት የቤተክርስቲያን ትምህርቱ ይሄ ስለሆነ ማለት ነው። እኔ የሚያወራሱ ጨረስክ መስሎኝ፣ ይቅርታ። ልጨርስ፣ ችግር የለውም እንዳይረዝም ብዬ ነው። ረዘመብህ፣ ሶሪ። የቤተክርስቲያን ትምህርት ልንገር ብዬ ነው። ሁለተኛው ደግሞ ለምሳሌ ሐዋርያት ለዓለም ሞተዋል ብለን እናምናለን። ድንግል ማርያም ብቻ አይደለችም፣ ሐዋርያት ለዓለም ሞተዋል። እኔም እግዚአብሔር ቢያድለኝ ክርስቲያን የሆንበት ዓላማ ለዓለም እንድንሞት ነው። ለዓለም እንድንሞት ማለት ነው። ለዓለም ጨው ሆነን ይህን አልጫውን ዓለም እንድናጣፍጥ በቃለ እግዚአብሔር። ሐዋርያቱ ተገለዋል። በዓለም ሁሉ ወንጌልን ስለሰበኩ በዓለም ተገለዋል። ለዓለሙ ሞተዋል። ለዓለሙ ሞታ የክርስቶስን ሞት እያልን ነው አይደለም። የእነሱ ሞት ምን አደረገ? ክርስቲያኖችን አበዛ። የእስጢፋኖስ መወገር፣ የእስጢፋኖስ መሞት ክርስቲያኖችን አበዛ። የቅዱሳ የሐዋርያቱ እያንዳንዱ መገደል፣ መሞት ክርስቲያኖችን አበዛ። ስለዚህ ለዓለም ሞት ለእኛ እኮ ሰማዕትነት ተቀብሏል።
እነሱ ሰማዕትነት ተቀብለው አጽንተው ለእኛ ሰጡ። እኛ ደግሞ ለልጆቻችን አጽንተን እስከ ሞት ድረስ ታምነን ለክርስትናው ለምእመኑ ሞተን አሁን ዲያቆን ነኝ። ዲያቆን ስሆን ለምእመኑ እንደሞተ የተጠራሁት ካህን የሆነ ቄስም ለምእመኑ ለበጎቹ እንዲሞት የተጠራው ድንግል ማርያም ለዓለም ሞታለች ማለታችን ነው። እርሷ የሚበላውን የሚጠጣውን ያስገኘች ናት። አንድ ሁለተኛ ለዓለም ሞታለች ስንል ቤዛ የሆነ ልጇን ሰጥታለች። በክርስትና ምግባሯ በመንፈሳዊ ሕይወቷ ለእኛ አርያችን ምሳሌያችን ናት። ድንግል ማርያም በንጽህኗ በቅድስና በአማኝነቷ በትሕትናዋ ለንጽህናችን በብጽዕትነቷ ምሳሌ ናት፣ አርያችን ናት። ስለዚህ ለዓለም ሞታለች ሲባል ከመንፈሳዊው ኮንትሪቢዩሽን አንጻር ከመንፈሳዊው ቫሊዩ አንጻር የተነገረ ነው እንጂ የክርስቶስ ለምሳሌ ቅዱስ ጳውሎስ እኔ ለዓለም የሞትኩበት ይላል አይደል? የተሰቀልኩበት ይላል። መቼም ክርስቶስ እንደሞተው ማለት ነው አይደለም። ሕማሙን መከራውን ለወንጌል የነበረውን ትጋት ሁሉ ነው የምንተረጉመው እና ያንን በዛ ብትወስደው መልካም ነው። የኛ የቤተክርስቲያናችን ትምህርትና ትርጉም ይሄ ነው። አሁን አንድ ሰው መጥቶ አይ ይሄ እንደዚህ ነው ቢለኝ እኔ ሳቄ ነው የመጣው። ምክንያቱም እኔ የማምነው ይሄ ነው፣ ቤተክርስቲያን ያስተማረችኝ ይሄ ነው እያልኩ እየነገርኩት አይ ኖ ይሄ ነው ብሎ ድርቅ ካለ ያው እንግዲህ ምንም ላደርገው አልችልም። እኔ የማምነውን ይዤ እቀጥላለሁ እና በእኔ በኩል ያለ ሆነ መምህር ኤፍሬም የሚጨምሩ ነገር ካለ ግን መምህር ኤፍሬም ጨምሩ። እሺ፣ እሳቸው ከመጨመራቸው ፊት አጭር ነገር መሀል ላይ እንዳይረዝምብኝ እኔም ለሁለት ስለሆነ መጽሐፍ ቅዱስ ብቻ ስለምትል ቆይ ቢኒ አንድ ጊዜ አይረበሽ። ቤቱ ቆንጆ እያስታወቁኝ ነው እየመለሱልኝ ነው የራሳቸውን እየነገሩ። አንተም ደግሞ መመለስ ከፈለግ ችግር የለም ግን አንዴ ከልመና ጋር እባክህ ወንድሜ እባክህን ከልመና ጋር ማለት ነው። ጥሩ ነው አሁን ያለው መንፈስ አይረበሽ። እባክህን ማለት ፋውል አይደለም። እንግዲህ ከአንተ የሚሻሉ መምህር ናቸው አይደል? ለእሳቸው ያሬድ አክብሮ እንዴት እድል እንደሰጠ አይተሃል አይደል? ስለዚህ አንዴ ተረጋጋ። ከአንተም ጋር ማውራት ፈልጋለሁ። ችግር የለም። ጥያቄ ካለ ትጠይቀኛለህ። እሺ ችግር እኮ የለውም። ለምን እንጫጫዋለን ወንድሜ? እሺ እኮ አልኩ እኮ እኔ አላወራም ከአንተ ጋር አላልኩም። እናወራለን። ምን ችግር አለ ባወራ? አንዴ ግን ወንድሞች በሚያወሩኝ ስርዓት ልቀጥል። እሺ ያሬድ ቢኒ ያለውን ጨምረው ተጨማሪም ያስተምሩናል። ይቀጥላል። እሺ ያሬዶ አሁን አይተህ እንደሆነ ስትመልስልኝ ያው ማርያም ራራልኝ ብላው ጠይቃው በምልጃዋ እንዳዳናት ነው የነገርከኝ። መጽሐፉ ግን የሚናገረው በምልጃዋ ሳይሆን ሙቺ አላት። መጀመሪያ ፈቃደኛ አልሆነችም። እኔ አንተን ወልጄ እንደዚህ ብዬ ስትለው እንደማትወርድለት በፈቃዷ እንዳልሞተችለት አውቆ ይላል። እነዛ ነፍሳት ሲወርዱ አሳያት። እንግዲህ በራእይ ነው ብላችኋል። ችግር የለም እኮ በራእይ ግን የሞተች ማርያም አለች ማለት ነው። ለፍጥረት የሞተች ማርያም እንጂ እነዛ ፍጥረታት የጸደቁት ክፍሉ እንደሚናገረው ምልጃ ጠይቃ ሳይሆን ሞታ ነው። እሷ ራሳ እኔ እንደሞትኩት አንቺም ሙቺ፣ እኔ ሞቼ ተቸንክሬ ቆስዬ አይደለ ወይ ምናምን ሲላት፣ ቆስዬ የሚለው እንኳ ቃል ይኖር አይኖር እርግጠኛ አይደለሁም። ማንበብ እችላለሁ ከፈለጋችሁ። ወይም እንዲና እንዲሆኝ አይደለ ወይ አንቺም እንዲህ ካልሆንሽ ብሏት ነው እንጂ ምልጃዋን ሰምቶ በይሺ ላንቺ ስለበራቸዋለሁ ብሏት አይደለም። ሞታ እንጂ ለምን አይደለም፣ ጠይቃ አይደለም። ስለዚህ ይሄ መታወቅ አለበት። ያሬድ አንድ ጊዜ እንትን አታርጉልኝ፣ አትደውሉኝ። ስለዚህ እዚህ ጋር ያሬድ የተሳሳትክ ይመስላል። ከፈለግ ክፍሉ እንደገና ከፍተን እንዲሁ እሷ ሞታ ነው እንጂ ምልጃ ጠይቃ አይደለም። ይሄ ዳሩ በጣም ትልቅ እንትን ጥያቄ የሚያስነሳ ነገር ነው። ሌላው ዋናው የምፈልገው ጥያቄ ብቻ ምንም ይሁን ምን እንግዲህ እናንተ እኔ ባልገባኝ እናንተ በገባችሁ አስተምሮ ማርያም በምልጃዋ ከገሃነመ እሳት ታወጣለች ብዬ ስጠይቅህ እንደ እግዚአብሔር እኮ ይገላል ያድናል አልከኝ። ማርያም እኮ እግዚአብሔር አይደለችም ያሬድ። ለምን ወደ እግዚአብሔር ሄድክ? ገባ? እኛ ደግሞ በመልጃችን ከዚህ ሆነን ፍትሃት ወይም ደግሞ ጸሎት ብናደርግ ለሞቱ ነፍሳት አልከኝ። እኛ እኮ ማርያም አይደለንም፣ ወይም አንተ ማርያም አይደለም። እኔ ጠየቁ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ከፈለክ ደግሞ ቀይረውና ልክ ነገር ማርያም እንደሚለው በሞቷ ከገሃነመ እሳት ታወጣለች ወይ ነው እኔ ጥያቄ። በእርግጥ አንተ እንዳልከው ፍትሃት ለመማጠን አይደለም። እኔ መረጃ ሰጥሃለሁ። ፍትሃት መማጠን ሳይሆን ለበደሉት ስርየት ኃጢአትን ይቅርታንና እረፍተ ነፍስን ያሰጣል ነው። ላይክ ለማሰጠት እንማጸናለን። እንግዲህ ያው ውሳኔው እሱ ነው አይደለም። ፍትሃት በቤተ ክርስቲያናችሁ ስርየት፣ የኃጢአት ስርየት። ይቅርታ ዳጊ፣ እኔ ራሴን አንሚዩት አደርጋለሁ። አጠገቤ ስላለ ነው የነካሁት። ሶሪ። ግን እንኳን ነካው ባይዘው ሳላቅም ቢሆን ፍትሃቱን ደግሞ ለብቻው እናወራለን። እሺ አንተም ስላነሳው ነው ማለት ነው። አይ እኔ ስለ ፍትሃት ያነሳሁት እኔ ባይዘው ስለ ሁሉም እንጸልያለን በሚል ነው ያስኩልህ። ስለ አንተም እንጸልያለን፣ ስለሚገሉም እንጸልያለን እኮ ያስኩ ብዬ ተናገርኩ።
እኔም ከርስት እንደወጣ ከሀሳብ እንደወጣ ገብቶኛል። ግን ያው ስለ ፍትሐት ግን እኔ በሆን አላነሳውም ነበር። ጥሩ፣ ስለ ፍትሐት ግን በደንብ እናወራለን በሌላ ቀን። ምክንያቱም የሆነ ቪዲዮም ስትናገር ስለሰማውክ በፍትሐት ዙሪያ ሌላ ቀንም ዛሬም እንችላለን። መረጃዎቹ ስላሉኝ ዛሬም ሌላ ቀንም እንችላለን። በተመቸ ወደ ርዕሱ እንመለስ። እንግዲህ ያው እሺ፣ አንተን የሚያወራነውን እንርሳው። ስለ ፍትሐት ሁለታችን ያነሳነው እንቶ ወደ ጎን እናድርገውና በአጭሩ ጥያቄ ምንድን ነው? ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? መቼም ገሃነመ እሳት ውስጥ የሚገባ ሰው ንስሐ የገባ መልካም ሕይወት ያለው ቁርባን ሲቆርብ የነበረ በጥሩ የክርስትና ሕይወት ውስጥ ሲመላለስ የነበረ ነው ለማለት ያዳግተኛል። ነውም ካላችሁ እንግዲህ ሰማለሁኝ። እንግዲህ ገሃነመ እሳት የሚገባው የበደለ ሰው ነው ብዬ ነው የማስበው። የበደለን ሰው ማርያም በሁለቱም በነገረ ማርያምን ብንሄድ በታምረ ማርያምም እንደምታወጣ እንግዲህ ይናገራል። ታምረ ማርያም ይናገራል፣ ነገረ ማርያም ይናገራል የበደሉ ሰዎች እንደሚወጡ። ይሄ አስተምህሮትን የእውነት ግን ከመጽሐፍ በዘለለ ወንድሞቼ እንድታብራሩልኝ ይፈልጋለሁ። እንዲህ አይነት ኦፕሽን ካለ በምልጃዋ የምታወጣ ከሆነ ታዲያ የጽድቅ መንገዶቹ ምን አስፈላጊ ናቸው? ዞሮ ዞሮ የጽድቅ መንገድን ባልከተል ቢብስ ገሃነም ነው የምገባው። ልግባ፣ ምን ችግር አለ? የእሷ ምልጃ እስካለ የእሷ ምልጃ እስከሰራ ድረስ የማይቀበልበት ምልጃዋን ኦኬዥን እስከሌለ ድረስ እንግዲህ በራእይ ባላችሁት መሰረት ለፍጥረት እንግዲህ ወደ ፊውቸር አድርጌ ልናገረው። በእርግጥ ኦልሬዲ ሞታለች ነው የሚለው። እምትሞት እስከሆነ ድረስ ፍጥረት በእሷ የሚጸድቅ እስከሆነ ድረስ ታዲያ አንድ ኦርቶዶክሳዊ ለምንድን ነው ስለ ክርስትና ጭራሽ የሚጨንቀው? አሁን ወንድሜ ቢኒ እንደጠየቀኝም ጥቅስ ምናምን መጽሐፍ ቅዱስ እኮ አያስፈልገውም። አንድ ኦርቶዶክስ ቢበዛ ከገሃነም ይወጣና ራራልኝ ብለው አይደለም። እቺ ፖይንት አንዴ እንድትጨፈለቅ አልፈልግም። ራራልኝ ብለው ሳይሆን ሞታ ነው ፍጥረት የጸደቀው እንጂ ራርቶላት አይደለም። እንዲያውም እሱ 2 ጊዜ ሰጀስት አርጓት እንድትሞት በመጀመሪያው እምቢ አለች። ማለት እምቢም ሳይሆን እንዴት ልሙት ልጅ እናት ሆኝ እንዲሆኝ ስትለው ኦኬ አለና በፈቃዷ እንዳልሞተችለት አውቆ ይላል ይሄንን ኦፕሽን ሰጣት። እኔ እንደዚህ ሆኝ አይደለም የሞትኩት ብሎ ለኃጢአታቸው ተኮንነው ሲወርዱ አሳያት የሚለው ሐሳብ ይቀጥላል። እሺ ጥያቄው እንዳይረዝም አጠር ላድርገው፣ እናንተ ቀጥሉ። እሺ መምህር ኤፍሬም ይቀጥላሉ። አንድ ጥያቄ ልጠይቀው መምህር ኤፍሬም ይቀርታልና ዳጊ አንድ ሚዩት አድርግልኝ። አንሚዩት ነው ያልከኝ? ሚዩት ነው አንሚዩት አንሳው ማለት ነው። አንሚዩት አድርገው። እሺ እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦል የሚያወጣል ማለት ነው። ክፍሉ የሚናገረው ስለ መቃብር ነው። እሱም ደግሞ እግዚአብሔር ስለሆነ ሌላ ጊዜ እናውራው። የማርያምን እንጨርስ። አይ በዚህ ክፍል ላይ ንገረኝ ብዬ ነው። በአንደኛ ሳሙኤል ላይ ባለው መቃብር ነው የሚለው ክፍሉ። ሲኦል የሚለው መቃብር የፍትሐቱ አይነት ይሆንብናል። አይ ነው እኔ ስለአንተ ትምህርት ነው የጠየቅኩ። ፕሊዝ በአንተ ትምህርት ነው። ሲኦል የሚለው መቃብር ነው። እዛ ክፍል ላይ መቃብር ነው የሚለው። ማን ነው እንደዛ ብሎ የፈታው? እሺ ሌላ ቀን እናውራ እንደ ፍትሐቱ፣ ወይስ ዛሬ ርዕሱ ቀርቶ ወደዚህ እንዙር? ኖ አይ እንደዛ ብሎ የፈታውን ብቻ ሀሳቡን ስጠኝና ሌላ ቀን ማን የፈታው? እግዚአብሔር ከሲኦል ወደ ሲኦል ይከታል ከሲኦል የሚያወጣል የሚለው መቃብር ነው ብላ የፈታው። አሁን እዚህ ጋር እኔ እናንተ እያወራን አንደኛ ሳሙኤል ምዕራፍ 2 ላይ ሄደው በእንግሊዝኛ ያነቡታል ሁሉ። እሱን ግን ሌላ ጊዜ እናወራዋለን። ያሬዲ በቃ የያዕቆብ መልእክት ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ የእምነት ጸሎትም እያደረጉ ዘይት ይቀቡት፣ ድውይም ካለበት ይፈውሳልና ኃጢአትም ሰርቶ ከሆነ ይሰረይልታል ይላል አይደል? አዎ ይላል። እሺ ይሄ ሰው ኃጢአቱ የተሰረየለት በማን ጸሎት ነው? በቤተክርስቲያን ሽማግሌዎች። ግን ይህም ከርዕሱ ውጭ ነው አይደለ? አይ አይደለም። ኃጢአቱ የተሰረየለት በማን ጸሎት ነው? በራሱ ነው፣ በቤተክርስቲያን ሽማግሌዎች ጸሎት። ስለዚህ የእሱ ኃጢአት ራሱ ሳይጸልይ እንዴት የተሰረየለት? ራሱ ሳይጸልይ። ከርዕሱ ውጭ ነህ ያሬድ፣ ያውቀዋል። አይ ከርዕሱ ውጭ አይደለም። ስለ ኃጢአት ስርየት ነው የምናወራው፣ ስለ ምህረት ነው የምናወራው። እሺ የማርያምን ተመልስልኛ፣ ከዛ ትጠይቀኛለህ ወይስ ያንተ መቅደም አለበት? የኔ ሳይመልስ ሀሳቡ መልስልኝ። ማርያም በምልጃዋ ከገሃነመ እሳት ታወጣለች አታወጣም? ቀላል እኮ ነው። ባይዘው ከባድ ቢሆን እናንተም ስለሆነ ጥሩ። እሺ ችግር የለውም። አሁን ይኸውልህ ዳጊዬ፣ ቀላል ከባድ የሚለውን ተው ፕሊዝ ወንድም አለ ኖ ለእናንተ ማለት ነው። ሌላው ሰው ጋር ለማናችንም ቀላል ከባድ ሳይሆን እየተማመር ነው። በቃ ተው እሱን ዳጊ ፕሊዝ። በጣም እኔ ወርዲንጎች ፎር ሳም ሪዝን በጣም ፖለቲክስ የተሞላቸው እየሆኑብኝ ነው። በቅንነት ነው እየመለስን ያለው። እኔ በቅንነት እንድትመልስ ነው የጠየቅኩ የነበረው። መመለስ ካልፈለግ ስፋይን ማለፍ እንችላለን። መምህር ኤፍሬም ይቀጥሉ። እሺ እግዚአብሔር ይስጥልኝ። ጥያቄ ላስታውስ አንዴ ያሬዲ፣ ሌላ ሀሳብ ችግር የለውም። መልስ ላስታወስ ነው። እሺ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ሰምተናል እኮ ዳጊ። ሚዩት ላድርግላችሁ። ቅድም እየጠየቅ ያን ያህል ስናዳምጥ ቆይተን አሁን ደግሞ ይልቁንስ እንደው በምንም ታምር ሲኦል የገባ ሰው አይወጣም፣ ከሲኦል በምንም ታምር አይወጣም የሚል መጽሐፍ ቅዱሳዊ ማስረጃም እንድሰጠን እንጠብቃለን። ዳጊ መምህር ይቀጥሉ። ግሩም አልሰማሁም፣ ይቀጥሉ ዳጊ። ጥያቄን አልሰማሁም፣ ግን መምህር ይቀጥሉና በኋላ ላይ
ለምንድነው ግን የሆነ ነገር በተነገረ ቁጥር ለሁሉም በጣም አስቸጋሪ ነው። መምህር ይቅርታ፣ እኔ ምንም አላቋረጥኩትም። ያቋረጡት እሱ ነው። እኔ ሚውት አድርጌ ነበር። ይቅርታ። ኧረ መቼን ማንም አቋረጠ ያላልኩም። እኔ እኮ አሁን ቀጥታ ወደ መልሱ ነበር የገባው። ግን ለተነገረችው ለእያንዳንዷ ነገር በቃ መልስ መስጠት ትፈልጋለህ። ይሄ ደግሞ ትክክል አይሆንም። ልጅ እግዚአብሔር በሚያውቅ የምሬን ነው። ማስተዋል ጥሩ ነው ከምንም በላይ። እሺ፣ አንዳንዱን አልፈዋለሁ። በቃ ይቅርታ። ወደ ጥያቄ ልግባ። እሺ፣ ቀጥሉ። የሚገርምህ ቀጥታ ጥያቄ እንዳልመልስ ከሚያደርገኝ ነገር አንዱ የሆነ ለስለስ ያለ ሐሳብ እንዲኖረን መሀል ላይ የምሰጣቸው ሌላ ሐሳቦች ናቸው። ለእኛ ልጆች በጣም ጥሩ ማብራሪያዎች ናቸው፣ ለሌሎች ደግሞ ተረት ናቸው። እኔ ከፕሮቴስታንት እህቶችና ወንድሞች አንድ የተረዳሁት ሰው አራት ህልውና አለው ብዬ ቅድም ስናገር አጋጣሚ ኮሜንት እያየሁ ነበረ እና አንደኛው በእናቱ ማህፀን የኖረው፣ ሁለተኛው ደግሞ ተወልዶ ብዬ ስናገር ተረት ይላል ማለት ነው። ሳይጸነስ የተወለደ ሰው አለ አሁን እና ለነዚህ እንዴት በምን ቋንቋ እንደምንግባባ ሳስብም ይጨንቃል። እመቤታችን በምልጃዋ ከቅጣት ቦታ ታወጣለች ወይ? አዎ ታወጣለች። ይሄ መልስ ነው። በደንብ ያዙ። ተረትም ምናምንቴ የምትሉ ሰዎች ያዙ። ታወጣለች ወይ እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የተለየ ይደግፋል። ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። ቁጥር 1 ጀምረህ ስታነብ ስለ 10 ደናግል ይናገራል። አሚያት መስል መንግስተ ሰማያት 10 ደናግል እለነሳ ማህተዩን ወጻ ለቀበላ መራዊ መንግስተ ሰማያት በግዕዝ ስናገረው መሰለኝ ሰዎች ማይገባቸው በአማርኛ አላድርግ። ቆይ መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግል ትመስላለች ይልና ወሐምስ ሙስቴቶን አብዳት ማንቱ ወሐምስ ጠባባት ከነሱ መካከል 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ይላልና ከዛይና 5ቱ ልባም የሚባሉት መብራትም ዘይትም ይዘዋል ይላቸዋል። ሰነፎች ግን መብራት ይዘዋል ዘይት ግን የላቸውም የሚባሉ ሰዎች አሉ። ይህ ማለት በእኛ ቤተክርስቲያን ትርጉም አበው የተረጎሙልን ያስቀመጡልን መብራት የተባለ ሃይማኖት ነው። መብራት ከጠፋ ሁለመናው ጨለማ እንደሚሆን ሁሉ ሃይማኖት የሌለው ሰው ህልውናው በጠቅላላ ጨለማ መሆኑን ለመግለጽ የተነገረ ቃል ነው። ዘይት የተባለ ዘይት የተሰበረ አካልን እንደሚጠግን እንደሚያለሰልስ እንዲሁ ሰርጎ እንደሚገባ ሁሉ ፍቅርና ትህትናን በዘይት መስሎ ይናገራል። ፍቅር፣ ትህትና፣ ሰላም የሌላቸው ሰዎች ሃይማኖት ብቻ አለኝ ብለው ሲጨፍሩ የኖሩ ዘመናቸውን በበደል የገፉ ሰዎች ሃይማኖት ግን ያላቸው በኢየሱስ ክርስቶስ አምላክነት በድንግል አማላጅነት የሚያምኑ ከቅጣት ቦታ በድንግል አማላጅነት ይወጣሉ ብዬ ነው መመለስልህ ማለት ነው እንጂ አንተ እንዳልከው እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ ታወጣለች ወይ? አታወጣም። የምታወጣ ከሆነ የሚወጡት ሃይማኖት የሌላቸው ሰዎች ስለሆኑ፣ ስለዚህ ክርስቲያን ማንኛውም ሰው መውጣት ይችላል ብለህ ተናግረሃል። ቅድም እንዳልሁት ለሁሉም ሰው ለምሳሌ በእኛ መጽሐፍ ይኸውልህ ፍጥረታት ሁሉ ብሎ ሲናገር በሚያበዛው ለመናገር ነው እንጂ ይላል። ለምሳሌ ፍጥረታት ሁሉ ሲባል አሁን በክርስቶስ የማያምኑ ወገኖቻችን አሉ። እኒህ ሰዎች አሁን በእመቤታችን ምልጃ ይድናሉ እያልን አይደለም። እና ለምንድነው ፍጥረት ሁሉ ያለ ካልከኝ በሚያበዛው መናገር ነው። ምሳሌ የሆነ ሀገር ሂደህ የሆነ ሰው ቢሰርቅህ ይህ ሀገር ሌባ ነው ብለህ ትናገራለህ። የሰረቀ ግን አንድ ግለሰብ ነው። የሚያበዛው ሌባ ካለ ሀገሩን በግለሰቦች አስገብተህ እንዲህ ልትናገር ትችላለህ። እንደዚሁ ሁሉ ገሃነም የሚለው ሐሳብ ሲነገር ወይም ደግሞ ነፍሳትን ታወጣለች ሲባል በሚያበዛው ርኅርኅት መሆኗን ብጽዕት መሆኗን የተሰጣትን ቃል ኪዳን ለማውሳት የምንጠቀመው ቃል እንጂ አበው ለዚያ የጻፉት እንጂ ሰው ሁሉ ምንም ይሁን ሁሉንም ታስወጣለች የሚል አስተምህሮ የለም። አተረጓጎም አለው፣ ጎዳና አለው፣ ባለቤቱ ነው የሚተረጉመው። ያልኩህም እሱን ነው ማለት ነው። ስለዚህ ታወጣለች ወይ ከቅጣት ቦታ? አዎ ታወጣለች። ገሃነም ብለህ ለተናገርከው ግን ገሃነም ገና ያልተከፈተ ነው። ገና ያልተከፈተ ነው ማለት ብቸኛ ታስሮበት ያለ ዲያብሎስ ነው። የቅጣት ቦታ ነው። እሱ ሲስት ለእሱ የተዘጋጀ እስር ቤት ነው። እሱን ለመሰለ ግብራቸውም ዳግም የሚገቡበት የእስር ጎዳና ቦታ ነው ማለት ነው። ከሆነ ገሃነም እንዲያ ከሆነ ገሃነም መንግስተ ሰማያት ከገቡ መውጣት ካገኙ ማጣት እንደሌለበት ሁሉ ከዚያች ከመጨረሻዋ ፍርድ ቀን በኋላ በማንም በምን ምህረት የሚባል ነገር የለም። የመጨረሻዋ ፍርድ የምትባለው ንዑ ሀቤየ ሁሩ እምኔ የምትለዋ የወንጌል ቃል ወደ እኔ ኑ ከእኔ ወግዱ የምትለዋ ቃል ከተላለፈች በኋላ በማንም በምንም ሂዶ መግባት አይቻልም። አሁን ግን
ከመካነ ነፍሳት ማለት ገነትና ሲኦል ነው በእኛ ቤተክርስቲያን አስተምሮ። ከነዚህ ግን በድንግል ምልጃ ይቅርና በሌሎቹ ቅዱሳን ምልጃ እግዚአብሔር መሐሪ ነውና ይምራል። የሚምረው ግን የሃይማኖት ሳይሆን የምግባር ሕጸጽ ያለባቸውን ነው። ይህ ኦርቶዶክሳዊ አስተምህሮ ነው። ይህ ካልገባ እንግዲህ ምንም ላደርግ አልችልም። ሌሎች ወንድሞች ደግሞ ይሞክሩ። አብረተው ይጠብቁ ስለነበሩት ምሳሌ ሰጡኝ። የትኞቹ ነው ለየትኞቹ ነው በምልጃ የምትቆመው? አልገባኝም። ይቅርታ ዘጋ አጠር አድርገው ሊነግሩ ሰነፎች የነሳ ቀባ ምስል ይሆን በገማው ይሆን የሚላቸው መብራት ይዘው ዘይት ግን የሌላቸው ወጎንዲዮ መራዊ ሁሉ አንስተው ዶማ ወደ ቀሳ የሚላቸው ሙሽራው በዘገየ ጊዜ ሁሉም ተኙ ይላል። ሙሽራ የተባለ ክርስቶስ ነው። ከዚያ በኋላ ናውጽ አውስ ተቀበላው ለመራዊ ሙሽራው መጥቷል ማለት ክርስቶስ ለፍርድ መጥቷል። ከዚያ ተነሱ አረህወነ እግዚኦ እግዚኦ እያሉ ጮሁ። እናንተን አላውቃችሁም ኢክህልክሙ ተጂሃ ሀተ ሰዓተ ምስሌ በእኔ እናምናለን ትላላችሁ፣ ግን ከኔ ጋር አንድ ሰዓት እንኳን መትጋት አልተቻላችሁምና ከኔ ወግዱ አላቸው። ቤቱም ተዘጋ። እነርሱም ሀባሃሉ ሀቃየስነን ጥርስ ማፋጨት ወዳለበት ተወረወሩ የሚባሉት እነርሱ ናቸው ማለት ነው። ስለዚህ ስለነዚህ እኒ ማለት ሃይማኖት ኑሯቸው የሚለውን ነው የፈለኩት። ሃይማኖት ኑሯቸው ምግባር ስለሌላቸው ሰዎች ቃሉ ስለ መጨረሻው ፍርድ መሆኑን በምታወቀ ብትለይ ሲጨርስ ምን ብሎ ይዘጋል? ተገሁ የስሜታ አምሩ እለታ ወሰዓታ ያችን ክርስቶስ የሚመጣባትን ቀን አታውቁምና ተግታችሁ ጠብቁ ብሎ ይናገራል። አሁን እዚህ ላይ የፈለኩት ምንን ብቻ ነው እያለው ሃይማኖት ኑሯቸው ምግባር የሌላቸውን ሰዎች ነው ጥቅሱን የፈለኩት እንጂ ከፍርድ በኋላ ድነት አለ እያልኩ አይደለም። እሺ መምህር ኤፍሬም ሃይማኖት ኑሯቸው ማለት ምን ማለት ነው? አልገባኝም። ይቅርታ። ሰማየ ሰማያት በመውረዱ ከድንግል በመወለዱ ከሶስቱ አካል አንዱ አካል በፈቃዱ መጥቶ በመልዕልተ መስቀል ተሰቅሎ አድኖኛል፣ ዋጋ ከፍሎልኛል። ቀሪውን ድህነት ደግሞ እኔ እፈጽማለሁ። ፍሬ ካላፈራው ግን በሉቃስ ወንጌል እንደተጻፈው እንከሰ ግዝማ ከመይታጽር ምድረን የሚላለ እንግዲህስ እንዳታበላሹ ቆረጣት የሚባል ምንም ጥቅም ከሌለው ፍሬ ካላፈራ ዝም ብሎ ተተክሎ ዛፍ እኮ ነው። ውሃ ይጠጣል እኮ ሁሌ ትምህርት ይማራል ማለት ነው። እየተንከባከቡት ነው፣ እየቆፈሩት ነው አይደል? ግን ፍሬ የለውም ነው። ዛፍ ነው እኮ የደረቀ ዛፍ አይደለም እምነት እንደሌለው፣ ግን እሱ ፍሬ የለውም። ፍሬ ሲጠፋበት እንከሰ ግዝማ ከመይታጽር ምድረን እንግዲህ ቆረጣት ተባለ። ስለዚህ ምን ማለት ነው? አሁን እኔ ምን እያልሁ ነው? እንዲህ ከሆነ እኔ በዚህ በክርስቶስ እያመኑ በግል ኃጢአቴ ግን በኃጢአት የምንወር ከሆነ ዘማዊ ከሆኑ በሐሰት የምመሰክር ከሆነ በወንጌል የምቀልድ ቀጣፊና አስመሳይ ከሆኑ የክርስቶስን ወንጌል ለራሴ ስሜትና ፍላጎት እየተረጎም ምንወር ከሆነ ክርስቶስን አምንብሃለሁ እለዋለሁ፣ በተግባር ግን ክጀው ስለተገኘው ሃይማኖት ያለው ማለት በክርስቶስ የሚያምን ግን የክርስቶስን ስራ የማይሰራ ማለት በእኔ የሚያምን እኔ የምሰራውን ስራ ይሰራል ብሏል አይደል? በእሱ አምኜ እሱ የማይሰራውን ስራ የምሰራ ከሆነ ወይም እንዳዘዘ የማልኖር ከሆነ ማለት ነው። አሁን ግልጽ ከሆነ ኦኬ፣ ግልጽ ሆነ። ግን ከአስተምሮ ጋር ይጋጫል፣ ለስራ ለድነት ጋር ሊጋጭቦት ነው። ምግባር የሌለው ሰው በእሷ ምልጃ ሚድን ከሆነ ሰዎች ይህንን አሁን የተናገሩትን ሲሰሙ በቃ በእሱ ማመን ነው የሚጠበቅብን፣ ስራ ባይኖረንም ያው የእሷ ምልጃ ያወጣናል እያሉ ዳተኛ ያደረግም ይሄንን ሰው ለሁሉም ሰው የሚሰጥ አይደለም። ያልሆነ አማኝ እኮ ሃይማኖት ያለው ገባኝ። እችን እንደሰማኝ ሃይማኖት ያላቸው ኦርቶዶክሳን ቆይ ልጨርስሎት፣ ይቅርታ ወንድም ዳጊ፣ ክርክር እንዳይሆን። አይ ክርክር አለ እንዲህ ነው የመለሱልኝ ነው። አንድ ወንድሜ ገብቶኛል። በጣም ለረጅም ጊዜ ስጠብቀው የነበረው ዊት በጣም በቆንጆ መንፈስ እየሄደ ነው። እያስጨረስኳቸው ነው፣ እያብራሩ ጣልቃ አትግቡ። እኔ ክርስቶስ ስለዚህ አትደረብ ያስመልሳቸው። እኔ ነኝ እኮ እኔ የመለስኩላቸው ነበር ወይም የጠየኳቸው ነበር። መናገር ፈልጎ እኮ ነው ችግር ሚዩት አድርግልኝ ይበሉኝ፣ ያደርግላቸዋል። ሚዩት ላድርግሎት መምህር ወይስ አንዴ ክርስቶፈር ምንም ይበሉኝ እሳቸው ሚዩት አድርግልኝ ካሉኝ ላድርግሎት መምህር አንድ የሚዩት አድርግልኝና ጨርሱ። ጥሩ ይኸውልህ፣ አንዱን ብቻ ነጥለህ ከሰማኝ መግባባት አንችልም። ሁሉን ማድመጥ ከቻልህ ግን እንዲህ ብዬ ነበረ፣ ለሁሉ የተሰጠ አይደለም። መስከር፣ መጨፈር፣ መዘሞትን ሃይማኖት አለኝ ብለው ሲያከናውኑ ኑረው በድንግል ምልጃ የሚድኑ ከሆነ ሰዎችን ማዘናገት አይሆንም ወይ ብለህ ላልኸው፣ አንድ ሰው ሲቸግረኝ ያበድሩኛል መስራት አያስፈልግም ብሎ መተኛት አለበት በሰፈሩ አበዳሪ ስላለ? ትክክል አይደለም። ይሄ ተነስቶ ነቅቶና ተግቶ መስራት አለበት። ሲያቅተው ግን የሚያበድረው ዘመድ ያስፈልገዋል። ደከመኝ አቅም አጣው እንደ አቅሜ እየለፋው ነው እስኪያበድሩኝ ማለት ይችላል ማለት ነው።
ስለዚህ ሰው እየለፋ ሰይጣን ካሸነፈውና ተሸንፎ ከኖረ በድንግል ምልጃ ይከናወንለታል። ግን ያ ሲከወን ነው በደንብ አሁን አልሰማኝም ያልኩ ለሁሉም ለእያንዳንዱ ለፍጥረት ሁሉ የሚሰጥ አይደለም። ምን ማለት ነው አዲያ ካልኸኝ የእግዚአብሔርን ቸርነት የድንግልን አማላጅነት ለመግለጽ በእግዚአብሔር ተአምር በእመቤታችን ምልጃ የሚከወን ለሁሉም ሰው ማለት አብዝቶ ለመናገር ብዛት ያለውን ለመጥቀስ የተነገረ ቃል ነው ብያለሁ። ከዚህ በኋላ ከዚህ በላይ መጨመር አልችልም። ከሌሎቹ ጋር ነው የምትቀጥል። ስለ ሁሉም ነገር አመሰግናለሁ። እሺ መምህር ኤፍሬም እርስዎ ካልመለሱልኝ ምናልባት ከበቃዎት ችግር ሌላ ሰው ይመልስልኝ ይሆናል። አሁን በተናገሩት ላይ ልቀጥል። ያው ክፍሉ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ነው። ለፍጥረት በጣም ይቅርታ። አሁንም እኔው ነኝ ዳጊ። በቃ ወይ ቦታ እንቀየር። እኔ ነኝ ራሴን ሚውት አደርጋለሁ እያልኩ አንተ ሚውት እያደረኩኝ ነው። በጣም ይቅርታ። ቦታ ቀይሩኝ። አይ ነው ኦኬ። ካረከኝ መልሼ እንትን ላደርጋለሁ። ይቅርታ ራሴን ቆይ ይርገድ ኦኬ። እንግዲህ መምህር እንዳሉን ያው ያሉትን ብለዋል። እሳቸው ላይ ብዙ እንትን ማለት አልፈልግም። ስለሰማችሁ የሰማችሁት መድገም የለብኝም። እኔ ግን አሁን የገባኝ ነገር ምንድነው እዚህ ነገረ ማርያም ላይ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። እንግዲህ ያው በራእይ የሚሆን በምንም መሆኑ የማይቀር ጉዳይ ነው ይሄ ነገር። እንግዲህ መቼም ራእዩን ያሳያት እንትን አይደለም ቁም ነገር ነው እያወራን ያለ ነውና የሚፈጸም ነው ራእይም ነው ካላችሁኝ በእርግጥ የተቀመጠው በፓስት ነው። እኔ ራእይ በፓስቴንስ ሲቀመጥ ብዙ ምን በዚህ አይነት መልኩ አስተውዬ አላውቅም። ሌላው ደግሞ ለ99999 ነፍሳት ነው የገባችው። ጸድቀው የተገኙት ግን ፍጥረት ሁሉ ነው የሚለው። እንግዲህ እርሱ ያሉትን መውሰድ ይኖርብኛል። ነገረ ማርያም ላይ ሁሉ እያለ ፍጥረት ሁሉ እያለ አላውቅም። ይሄ ማለት እንግዲህ እሳቸው እንዳሉት ምግባር የሌላቸውን ግን እምነት ያላቸውን ሰዎች ነው የምታድነው ካሉ ደግሞ የሆነ ኃጢአተኛ ሰው ምልጃዋን ቢጠይቅ ምልጃዋን አይሰራለትም ወይ ለዛ ሰው የሚል ጥያቄ ደግሞ ይቅርታ፣ በጣም ይቅርታ፣ አንድ ነገር መጦብኝ ነው ዝር የገባው። ይቅር በለኝ። ምንድን ነው የሚለው ቃሉ አልኸኝ? ፍጥረት ሁሉ ነው አይደል የሚለው? እሺ ላንብበው አንድ ጊዜ። በቃ እኮ አታንብልኝ። ፍጥረት ሁሉ ነው አይደል የሚለው ነው ያልኩህ። አሁን ነው መልሱ። እንደዛ ነው። ለፍጥረት ሁሉ አሁን ፍጥረት ሁሉ ሲባል ድንጋይም ፍጥረት ነው መቼም፣ እንጨቱ፣ ሌላም ፍጥረት ሲባል ሰይጣንም ፍጥረት ነው፣ ፈጣሪ አይደለም። ፍጥረት ሁሉ ሲባል በሚያበዛው ለመናገር ነው ስልህ መቀበል ያቃተህ 22ቱ ስለ ፍጥረት የምንላቸው በጠቅላላ ሰማዩ፣ ምድሩ፣ እንጨቱ፣ አውላጡ፣ እየወራ ማቄረር፣ ሰማዩ ዱድ፣ ሰማያት ኢየሩሳሌም፣ መንበረ መንግስት፣ ጽራሪያ የምንላቸው ወደ ላይ ያሉ ሰማያት፣ ወደ ታች ደግሞ እሳት፣ ውሃ ምን እያለ ምን ዘረዝረው ይሄ ሁሉ ማለት ነው ፍጥረት ሁሉ? አይ አይደለም። መቼም ሰው ነው እንደምትለኝ እርግጠኛ ነኝ። ሰው ከሆነ ደግሞ ከሰው ወገን ብለን በሚያበዛው ለመናገር ነው ያልኩህን መቀበል ምኑ እንደደከመህ ለመግለጽ ፈልጌ ነው። ይቅርታ፣ ቀጥል ሀሳብ። አንድ አቋርጠው ያሬድያ እሳቸው አቋርጠው እዚሁ ላይ ነው ፍጥረት ተጠቀም የሚለውን ብቻ አንዴ ዳጊ። ንባቡ ምንድን ነው የሚለው ንገረኝ። ምን አልከኝ? ንባቡ ምንድን ነው የሚለው? ንባቡ እንደዚህ ነው የሚለው። እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውህብት ስጥውት አላት። ለፍጥረት ሁሉ መጽደቂያ ነው የሚለው አይደለ? ለፍጥረት ሁሉ መጽደቂያ ነው የሚለው። ፍጥረት ሁሉ ጸደቀ አይልም። የሚለው ምንድነው? ለፍጥረት ሁሉ መጽደቂያ። ለምሳሌ እኛ ምን እናምናለን መሰለ? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛ ብላለች አይደል? ፍጥረት ሁሉ ብጽዕት ይሏታል። ብጽዕት የማይላት ሰው ያልጸደቀ ነው፣ መጽደቂያ ያላገኘ መንገድ። ለምን ቢባል ድንግል ማርያም ብጽዕት የሚላት ከእሷ አምላክ ተወልዷ ብሎ የሚያምን ነው። ለምሳሌ አይሁዶችን ሄደ ብጽዕት በሉ ብትላት አይሉም አይደል? ምክንያቱም ከእርሷ አምላክ ተወልዷ ብሎ ስለማያምኑ። ስለዚህ ድንግል ማርያም ለፍጥረት ሁሉ መጽደቂያ ናት ስንል ምን ማለታችን ነው? ከእርሷ አምላክ ይወልዳልና የአምላክ እናት ተወልዷልና የአምላክ እናት ብሎ ማመን የጽድቅ አንደኛው የእምነት ጎዳና ስለሆነ ለፍጥረት ሁሉ አዎ መጽደቂያ ናት። ለምን? አንደኛ የሚበላውን የሚጠጣውን ያስገኘችልን ስለሆነች፣ ሁለተኛ ደግሞ እንደምታውቀው በእኛ ትምህርት ለምሳሌ በሔዋን ምክንያት ሞት እንደገባ ድንግል ማርያም ደግሞ የመልአኩ ቃል ተቀብላ ደግሞ እሺ ብላ ከእርሷ ስጋና ደም ነስቶ ፍሬ ሕይወት የሆነ ክርስቶስ መጥቷልና ሁለተኛ ደግሞ ድንግል ማርያምን ወላዲተ አምላክ ብሎ የሚያምን ሰው ከእርሷ የእግዚአብሔር ልጅ እግዚአብሔር ሆኖ መወለዱን ያምናልና ይሄ ደግሞ የጽድቅ መንገድ ነውና ከዛ የተነሳ መጽደቂያ ነው እንጂ የሚለው ፍጥረት ሁሉ ጸደቀ አይልም። እሱንም ብታስተካክለው። እሺ፣ ለዓለም ሁሉ አማላጅ ሆና ሞታለች ይላል። ተቀበለዋለህ? እሺ፣ ይሄን ሲነገር ሞታ ነበር ድንግል ማርያም?
አይ ራእይ ነው እኮ አልከኝ እኮ። አልሞተችም አይደል? እኔ እንጃ። አንተ ንገረኝ። ያንተ መጽሐፍ አይደል ያሬዲ? እኮ እየተነጋገረች ነበር እንዴ? እኮ ንገረኝ። ሞታ ነው ወይስ ገና ልትሞት ነው ማለት ነው? አይ አንተ ስታነበው ዳጊ እንደ ቅድም እኮ እኔማ ደምድሜ ስመጣ አንተ ደምድመ መተህ ነው አሉኝ። ብትጠይቅ ጥሩ ይሻላል ስላልከኝ እየጠየቅኩ ገባኝ እኮ። ከምደመድም አንተ ንገረን። ገባ አደምድም። አሁን አብረን እያነበብን ስታነበው ድንግል ማርያም ሞታለች ሲነገር ስትናገር ከልጇ ጋር እኔ እንጃ። ያንተ መጽሐፍ ስለሆነ አንተ ንገረኝ ያሬዲ። እሺ ቅድም አልሞተችም ብላል። አልሞተችም ብዬ ደግምልሃለሁ። እኔ አልሞተችም። እሺ ትሞታለች ማለት ነው። አማላጅ ለዓለም ሁሉ አማላጅ ሆና ትሞታለች ማለት ነው። ገና ካለ በጣም ጥሩ። መሞት የሚለው ምን ማለት ነው እኮ አልኩህ። አሁን አየኸው። አሁን ትሞታለች ሲል እዛ ሰዓት ላይ አልሞተችም ድንግል ማርያም አልሞተችም። ለምሳሌ እኮ አልኩህ እኛ ዲያቆናት፣ ካህናቱ፣ ክርስቲያኖች ሁሉ የተጠሩት ሳትሞት ነው ሞታለች የሚለው። ልጨርስልህ። ኦኬ ቀጥታ ሚውት ላድርግልሽ። ልጨርስልህ። ለምሳሌ እኔ ለዓለም ሞቻለሁ ካልኩ ምን ማለት ነው ዳጊ? ለዓለም ሞታሃል አንተ? እሺ ሶሪ አንሚውት ለማድረግ እሺ ለዓለም ሞታሃል አንተ? ኦኬ ለዓለም ሞታ ሲባል ነፍስና ስጋ ተለይቷል ማለት ነው? አይደለም። ቤዛ ሆናል ማለት ነው? አይደለም። እንደ ክርስቶስ ሞታል ለዓለም ማለት ነው? አይደለም። እሺ ምን ማለት ነው ለዓለም ሞታል ሲባል? በቃ ከኃጢአት ተለይቼ ክርስቶስን ለብሻለሁ ማለት ነው። ኦኬ አንድ እሱ። ሌላ ደግሞ ወደ ቤተክርስቲያን ስለተጨመርክ ለደከሙት ደግሞ ብልቶች ደግሞ ታበረታል አይደል? በቃ ስለዚህ ድንግል ማርያም ለዓለም ሞታለች ሲባል አይ ለዓለም ሞታለች አይደለም የሚለው ያሬዲ ያላለው ነው እያልን ነው። ሁለታችን ለኔ እናንተ ያልከው የተጠቀምከው ቃል እዚህ ላይ ከተጻፈው ይለያል። ለኔ እናንተ ልክ ነው ያልከው ቃል ለዓለም ሁለታችን እኔም አንተን ሞተን ሊሆን ይችላል። ያንተን ባላቅም በእርግጠኝነት እዚህ ገላገ የሚለው ለዓለም ሞታለች ሳይሆን የሚለው ለዓለም ሁሉ አማላጅ ሆና ሞታለች ነው የሚለው። አዎ እኮ አማላጅ ሆና ማርያም ሞታለች። ላሳይ እኮ ነው። አየው ሞቷን ከምን ጋር ያገናኘው? ከምልጃ ጋር። ኦኬ ምልጃ ማለት ልመና ማለት ነው አይደል? ስለዚህ ለዓለም ሞታለች በምልጃዋ ነው የሚለው። አስተውል። ለምሳሌ እኔ እናንተ ለዓለም የሞት ነው በምንድን ነው አልን ቅድም? አንደኛ ከዓለምን ትተን ክርስቶስን ስለያዝን፣ ሁለተኛ ደግሞ ይህን አልጫውን ዓለም በምን በወንጌል በጸሎት በትምህርት የምናጣፈጥ አይደለም? ይሄ ሁሉ ለዓለም መሞታችን ሁሉ የሚገለጥበት ነው አይደል? ስለዚህ ድንግል ማርያም በምልጃዋ ነው ስፔሲፊክ ላይ እዛ ጋር እንደሚል በምልጃዋ ለዓለም ሁሉ መታለች ማለት ነው። አዎ ምልጃዋ ለእኛ ሁሉ ይሰራል። ላመነበት ለተቀበለበት ቃል ኪዳኗ ምልጃዋ ለሁላችንም ይሰራል። አይሰራም ላለ ሰው አይጠቅመውም፣ ለእኛ ግን ይጠቅመናል። በምልጃዋ እንጠቀማለን። ምልጃዋ ለዓለም ሁሉ ለፍጥረት ሁሉ ነው ለማለት ነው። ኦኬ እሺ። እንደዛ ከሆነ ያሬዲ እዚህ ጋር አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሞታለች ይላል። ወደፊት ነው የምትሞተው? አንድ ጊዜ ሳይሆን 7 ጊዜ የምትሞተው አይደለም። እዚህ ጋር ፍቃዷን ነው የሚያሳየው። ሲያሰቃዩ ስታይ እምትምርልኝ ከሆነማ አዎ ፍቅር እንትኗን ይሄ ፍቅሯን ከሲኦል ነፍሳት እንዲወጡ ከሲኦል ነፍሳት እንዲድኑ ያላትን ፍቅር ርህራሄ ያዘኝነቷን በዚህ መግለጧ ነው። ይሄ እኮ ነው የኛ ረዳድ እንጂ 7 ጊዜ ድንግል ማርያም 1 2 3 4 5 6 7 ጊዜ እየተነሳች የሞተች አላልንም። እንደዛ የሚልም ትምህርት የለንም። ኦኬ እሺ። እዚህ ጋር ባይሆን ከሆነ ትምህርት ጋር ተጋጨሽ እንዳይቀየርብን 7 ጊዜ ሞት የለም አልከኝ። ችግር የለውም። አንተ ሌላ ጊዜ ስናወራ እናነሳዋለን። እሱ ደግሞ ሌላ ነው። እሱ ምን ይባላል መሰለህ? ሰማዕትነት ይባላል እኮ። የሞት አትበለኝ የለኝም አትበለኝ። አይ በስለ ሰማዕትነት አላወራንማ እዚህ ጋር። ኦኬ እሺ። የሞተ ግን በስጋ በማያምኑ ሰዎች መፈጨት፣ መቆረጥ፣ ወደ እሳት መቃጠል፣ ወደ እንትን ምናምን እሱ አይደለም። ያ የእነ እስጢፋኖስ ታሪክ የእነ ጊዮርጊስ ታሪክ ደግሞ የሰማዕትነት ነው፣ ሌላ ነው፣ ከእሱ ጋር አይገናኝም። ኦኬ። ስለዚህ ኢየሱስ ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዳጌ ትቀጥላለህ። አንዴ ብቻ አካሄዱ ትንሽ በዚህ አያያዛችን ምንጨርሰው አልመሰለኝም እና እኔ ጥያቄህን በአንድ ያቅርብና ከዛ መልሰንልህ እኛም ጥያቄ ስላለን እዚህ ፖይንት ላይም ሌላ ላይም እንደዛ ብንቀጥል የተሻለ ይመስለኛል። ያጠቃልና እኔ ጋር ለሊት ስለሆነ ዳጊ የመጨረሻውን ጥያቄ እንጠይቅና እንጨርስ። አይ ጥያቄ ዋናው ጥያቄ ምን መሰለህ? እሳቸው መልሰውልኛል። ሃይማኖት ያላቸው ምግባር የሌላቸው ሰዎች ለሌላቸው በምልጃዋ ታድናለች ብለዋል። አንተም በዚህ ትስማማላለህ ያሬድ? ለምሳሌ አንድ ነገር ልጠይቅ ዳጊ፣ ልመልስልህ ይሄንን መልስ። ለምሳሌ ቆሮንቶስ ላይ ምን ይላል ቅዱስ ጳውሎስ? የደከሙ ብልቶችን በሚበዛ ክብር እናከብራቸዋለን ይላል አይደል?
አንድ ብልት ቢሰቃይ ብልቶቹ አብሮ ይሰቃያሉ ይላል አይደል? አዎ እሺ አንድ ብልት ቢደክም በኃጢአት ለምሳሌ ክርስቲያን ነው በኃጢአት ቢደክም ሌሎቹ ደግሞ ስለሱ ይጸልዩ፣ ይሄ አብሮ ስራ ፈቶ ቁጭ ይላል ማለት ነው ወይስ አብሮ ይተጋል ማለት ነው? እኔ የማውቃቸው ቅዱሳኖች ያው ሲኦል የሉም። ገባ? ስለዚህ አያለቅሱም። ስለሱ አልጠየኩም። ቆሮንቶስን የጠየኩ ቆሮንቶስ ላይ ያሉት ቅዱሳኖች የኔ ቅዱሳኖች ሲኦል ስለሌሉ አያለቅሱም። እነሱን አልጠየኩም። ዳጊ ኧረ እባክህ ፖዚቲቭ ሆነ መልስ። እሺ ነው የምትለኝ? አሬዲ ያልገባኝም እኮ። ኦኬ ጥያቄው ልድገምልህ። ኦኬ ለምሳሌ አንዱ ብልት ቢደክም ብልቶች ሁሉ አብረው ይሰቃያሉ፣ አብረው ከዛ ብልት ጋር ይደክማሉ ይላል አይደለ ቅዱስ ጳውሎስ? በአጸደ ስጋ ያሉ ከሆኑ አዎ ችግር የለውም። እኔ አሁን መድከም የምትለውን ኮንሰፕት ነው የምፈልገው። ያ ብልት ሲደክም ሌሎቹ ሲያግዙት ይሄኛው ስራ ፈቶ ቁጭ ይላል። በቃ እነሱ ላገዙኝ ብለው ቁጭ ቢል ይድናል። ከጥያቄ ጋር ምንድን ነው የሚያገናኘው? አሬዲ እስቲ ኧረ እባክህ መልስልኝ ዳጊታው አይልም። እሺ ሁለቱም ብልት ይጸልያሉ፣ አንዱ ስለ አንዱ ይጸልያል። እሺ በጣም ጥሩ። ስለዚህ ሌሎቹ ይጸልዩልኛል ብለው ቁጭ ቢል አይድንም ማለት ነው። ቁጭ ማለት አዎ ማለት የለበትም። እኔ እንጃ ምን እንደሆነ አልገባኝም፣ ግን አንዱ ስለ አንዱ መጸለይ እንዳለበት ይናገራል። አዎ እኔ አንዱ ስለ አንዱ ስለ መጸለይ ነው የጠየኩህ። ስለደከመው ብልት እነዛ ብርቶቹ አብሮ ሲደክሙ ይሄ ደከመው ብልት እነሱ የሚደክም ሰው ስላገኘ ስለሱ የሚጸልዩለት ስላገኘ ብለው ምንም ነገር ባያደርግ በጸሎት ባይተጋ በንስሐ ባይመለስ ይድናል? አይ መትጋት አለበት እሱ። በቃ ጥሩ። ስለዚህ በአጭሩ ያንተን መለስኩልህ፣ የኔን መልስልኝ ያሬዲ። ልመልስልህ ከአውድ ውጭ ቢሆንም ጥያቄን አንዴ ልድገመው ከይቅርታ ጋር። አይ ምናልባት ስለማታውቀው አይደለም ደግመው ሌሎች ሀሳቦች ሲነሱ እንዳይረሳ ነው። ጥያቄ ምንድን ነበር መሰለ? ሃይማኖት ያለው ምግባር የሌለው ሰው በማርያም ምልጃ የሚድል ከሆነ ይሄ ስራ ለድነት የሚለውን አያፈርስም ወይ ነው ማለት። እናንተ ስራ ለድነት ብላችሁ ታምናላችሁ። ጥሩ እሺ፣ አሁን የመጨረሻ ልመልስልህ። እንግዲህ መምህር ኤፍሬም ያሉክ ምንድነው? በደንብ አስተውላቸው ከሆነ ይሄ በድካም ያለው ሰው ንስሐ አይገባም፣ ልቡን ያደነደነ ነው፣ እንዲህ ነው ማለት አይደለም ብለው ቅድም ደጋግሞ አስረዱ። ለዛ ነው ይህንን ያሰብ መጣውልህ። አንዱ ብልት ቢደክም ብልቶች ሁሉ አብሮ ይደክማሉ ሲል ይሄኛው ብልት የሚደክምልኝ አለ ስለኔ የሚጸልይ አለ ብሎ ቁጭ በል አይጸልይ አይጹም መንፈሳዊ ፍሬ አያፍራ ማለት አይደለም ብለን ፈተኗል። የእኛ ማረዳት ሴም ኮንሰፕት ነው። እዚህ ጋር የድንግል ማርያም ምልጃ እገዛ ነው። እገዛው ማለት ነው ይህ ሰው ለምሳሌ ሃይማኖትን ይዟል፣ ክርስቶስን ይዟል፣ ግን በድካም ውስጥ የሚመላለስ ነው። እኛ ምን እናምናለን መሰለህ ዳጊ? በሰማይም በምድርም ቅዱሳን፣ በሰማይ ያሉ ቅዱሳን የክርስቶስ ምስክር ውጫቸውን የጨረሱ እኛም በምድር ያሉትን ያስባሉ በጸሎት ብለን እናምናለን። ምልጃቸውና ጸሎታቸው ያግዘናል ብለን እናምናለን። ስለዚህ ድንግል ማርያምም ስትጸልይ ወይም በእሷ ልመና ወይ በእሷ ጸሎት ወይ በእሷ ቃል ኪዳን ነፍሳት ይድናሉ ስንል በአዳኙ እግዚአብሔር ነው፣ አዳኙ ልጇ ነው። ልጇ ደግሞ ያ ሰው መዳን ይኑርበት አይኑርበት መዛኙ ፈታሹ አዋቂው ህይወቱን የሚያውቅ እሱ ነው። ከድንግል ማርያም የሚጠበቀው ማርልኝ እራራልኝ ብላ መጸለይ ነው። እራራልኝ ብላ መጸለይ ነው። ልጇ ደግሞ የሁላችንም ህይወት የሚያውቅ ነውና የሁላችንም በድካማችን የሚራራ አባትና አምላክ ነውና ያ ሰው እውነት ፍጹም ልቡን አደንድኖ ነው ወይስ ደግሞ በድካም ውስጥ ሆኖ የሚፈልገው ነገር መስራት የሚፈልገው መንፈሳዊ ትጋት ኖሮ ግን በሌላ ድካም ውስጥ ኖሮ ነው ወደ ሲኦል የገባው የሚለውን ደግሞ ልጇ ይመረምራል። እኛ እንዴት መርምሮ ከሲኦል እንደሚያወጣ ለልጇ ነው የምንተው። ከኛ የሚጠበቀው ከድንግል ማርያም ከሌሎች የሚጠበቀው ምንድነው? ከቅዱሳን አምላክ ክርስቶስን ማር፣ ይቅርበል፣ ራራ። እሱ ካወጣ አሜን ብለን እንቀበላለን። አዎ ግን ልደት የምን አለ መሰለህ፣ እኔ እንደማውቀው ተሳስቼ ከሆነ ትነግረኛለህ። እኔ እስከማውቀው በጣም ልገባ ነው። አንዴ አልሰማህም። አንዴ አንተን አላወራህም ሲጀመር፣ ግን ደግሞ እንግዲህ እኔ ላውራና በላይ ላይ አውራ። እኔና ዙሪያ በስነ ስርዓት እያወራን ነው። ማቋረጥ ሚዩት አድርገውማ ጨራሽ አትበለኝ። እኔ ላውራ ነው ብልሃል፣ አንተ አውራ። እኔ ከመዞሪያ ኮንፈረንስ እንደዛ ከሆነ አታወራም ማለት ነው። ለምንድን? ምክንያቱም አንተ ብቻ አይደለማ የምታወራው። አንደኛ አካሄድ ላይ ማውራት መብት አለኝ። የመጀመሪያ ውይይት የምታውቅ ከሆነ ማለት ነው። አካሄድ ከተባለ ዝም ትልና አካሄድ ይነገራል። አካሄድ እየተባለ ኮንቨርሴሽን ታቋርጣለህ ማለት ነው። አቋርጬ ይኸው አካሄድ እላለሁ። ስለዚህ ከምታወራው ሰው ጋር አካሄድ እያለው ዝም ትልና እኔ እቀጥላለሁ ማለት ነው። እሺ፣ የመጀመሪያ ነገር ጥያቄ ከሆነ ጥያቄው ይጠየቅና ምላሽ ይሰጣል አይደል? የተሰጡት እያንዳንዱ ምላሽ ላይ
ጠያቂው የራሱን አስተያየት መስጠት አለበት የሚል ህግ የለም። ውይይት አይደለም ይሄ፣ ዲቤት አይደለም። እስካሁን እየሆነ ያለው ግን ይሄ ነው። እያንዳንዱ ነገር ላይ አሉባልታ የሚመስሉ ነገሮች ያወራል ማለት ነው። ከዛ የማይቀበላቸው ነገሮች ሁሉ ላይ ያወራል። እንዲቀበል እኮ አይደለም። ግን አሁን ያሬዶ የመጨረሻ መልስ ሰጠ አይደለ? ከዛ እሱ እንደገና ሀሳብ ሊያነሳ ነው እዛ ላይ እንዲህ እየተባለ ይቀጥላል። እሱ መች ሊጠየቅ ነው? እሱ መች የራሱን እምነት ሊያብራራ ነው? ስንት ሰዓት ሙሉ አንድ መጽሐፍ ላይ አንድ ሀሳብ ላይ እሱ የሚፈልገው ፖይንትን እስኪያገኝ ድረስ ለሪከርዱ የሚመቸው ነጥብ እስኪነሳለት ድረስ እየተወራ ነው። እና እኔ ይሄ ነገር ስላልገባኝ ነው ያሬዶ። የእኛን እምነት ጥያቄ ከሆነ መለሳችሁ፣ መምህር መለሱ፣ አንተ ተመለሰ፣ በቂ ነው። በቂ ነገር ተመልሷል። ዳጊ አምኖ ይሄዳል የሚል እምነት ካላችሁ አላቅም። እኔ እንደዚህ አይነት እምነት የለኝም። አይ አይደለም በቃ የእኛን ከሆነ ግን በቂ ስለሆነ እስኪ በተራው ደግሞ ጠይቁትና ሲመልስ ደግሞ እንስማ። ኦኬ ጨርሳለሽ? ልቀጥል እንግዲህ ያ እንትን በልና አጠቃለን እንጨርስ። አንደኛ ሁላችንም ጋር ሌሊትም ነው ባይዘው ሰው አጠቃል ጨርስና መምህርም እኔም ሀሳቡን ሰተን ቅድም የጠየቁ ሁለት ጥቅሶችም ነበሩ እነሱን ብትመልስልኝ በማጠቃለያ ደስ ይለኛል። ካልሆነ ግን ችግር የለውም እኛ ማጠቃለያ ሰተን ጨርሳለን። ሀሳብን ስጥ። እሺ እንግዲህ መጨረሻ ላይ ያለው ሀሳብ ምንድነው መሰለ? ሃይማኖት ኖሯቸው ምግባር የሌላቸው ሰዎች እኔ መጀመሪያ ሃይማኖት ያላቸው ገሃነመ እሳት ምን ይሰራሉ የሚል ጥያቄ አለኝ። ገብቷል? ሃይማኖት እያላቸው እዛ ቦታቸው እዛ ይሆናል ብዬ አላሰብም። እሺ ቦታቸው እዛ ሆነ ስታወጣ ከ99999 ውስጥ ስታወጣ ሃይማኖት ያላቸውን ነው ያወጣቸው የሚለው መረጃ እፈልጋለሁ። አሁን ቅድም እሳቸው ሲናገሩ ማብራሪያ መጽሐፍ አለው ሲሉኝ ነበር። አንድ ማብራሪያ መጽሐፍ ቢያሳዩ እኔ መቼም መረጃ እያሳየው ነው ያወራሁትና አንዳችሁ ይሄ በዚህ ማብራሪያ መሰረት ከ99 ውስጥ የወጡት ሃይማኖት ያላቸው ናቸው፣ ሃይማኖት የሌላቸውን አላወጣቻቸውም ወይም አልማለደችላቸውም። ያው አውጪው ኢየሱስ ነው በሚለው ስለምታምኑ እኛ እናምንም፣ እርግጥ እናንተ ስለምታምኑ እንደሱ ከሆነ ሲያወጣ የማረላት ሃይማኖት ያላቸውን ብቻ መርጦ ነው ወይ? እኔ እንደውም አንዳንድ ቤቴ ስቀልድ አይዲ እያዩ ነው ወይ እያሳዩ ነው ወይ የሚወጡት እላለሁ። እና በምን how do you identify እነዛ ሰዎች እንደወጡ እናንተ እንደ ዲያቆን እንደ መምህር በምን አወቃችሁ የወጡት ሰዎች ሃይማኖት ያላቸው መሆኑን? ወይ መረጃ ወይ መጽሐፍ ካለ ብታሳዩ። ስታወጣ እንዲህ ነው የምታወጣው። ይሄ እዚህ ነገረ ማርያም ላይ ያለውን ማለት ነው ብታሳዩ ደስ ይለኝ። መረጃ ከሌለ ግን ለፍጥረት ሁሉ የሚለውን ማመን እንገደዳለን ማለት ነው። አይመስልም ያሬድ? በቃ ጥሩሽ በአጠቃላይ አንስተህና በቃ ሚውት አድርገህ አዳምጠንና እንጨርስ። መዝሙር አንዴ ይቅርታ አድርጉልኝ። ምክንያቱም አንዳንድ ፌዝ ባይኖር ጥሩ ነው፣ ያለማወቅ ችግር ስለሆነ ማለት ነው። ዳጊ አንድ መሰረታዊ ጥያቄ ነው የምጠይቀህ። የኃጢአት ስርየት በዚህ ምድር ብቻ ነው ያለው? እሺ መዝሙራዊ ጨርሳል? ከጨረስክ መልስልኝ። ማለት ፌዝን ትተህ የማቴዎስ ወንጌል ምዕራፍ 12 አውጣና አንዴ ታነብልኛለህ። ቁጥር 31 እና 32 ላይ ምግባር የሚሉትም ቀጥሎም ታየዋለህ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ታምናለህ አንተ? ይንቃል እሺ ማቴዎስ አሳዩኝ ብለሃል አይደል? አሳዩኝ ስላልክ አንድ ጥያቄ ማቴዎስ 12 አዎ እናንተ ቤት ዲያቆንና መምህር እንደምታከብሩ አቅ ነበረ እና አክብራችሁ ቢጨርሱ መቀጠል ከፈለክ ቀጥል ማለት ቤቴ ምናምን ረጋ ብለህ አውጣና አንብበው። እሺ እኔ እኮ አላቋረጥኩ፣ አንተን ያቋረጥካቸው። ፌዝ በጣም ተስናለኝ። ፌዝ ነው ደግሞ አልወድም በዚህ እድሜ። አሁን አውጣና እናንብብ። ፌዝ ጥሩ ነው፣ እንግሊዘኛው ከሆነ እኔ ይመለከተኛል። እሺ ማቴዎስ 12:31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ቢኒያም ምን ፈልገህ? ዓለም ቢሆን በሚመጣው ዓለም ይላል አይደል? አዎ። ስለዚህ የኃጢአት ስርየት በዚህ ዓለምና በሚመጣው ዓለምም ብሎ ተናግሯል አይደል? አይሰረይም እያለን የተናገረው እንጂ ይሰረያል የሚል በሚመጣው ዓለም የለም። ይኸው ከላይ አንብቦ ኃጢአት በሚመጣው ዓለም ይሰረያል አለ ወይስ አይሰረይም ማለት? ቁጥር 31 ነው። ስለዚህ እንትና ጥሩ የነበረው መንፈስ ለምን በዚህ እኮ ነው ቅድም የአባታችንን ነገር ስታጣጥል ነው አንብብ።
ምንም ያጣጣልኩት ነገር የለም ወንድማችን። መወያየት ከፈለክ ይኸው ቀጥል። ስለዚህ እላችኋለሁ ሞክ ማድረጉን ትተኸው አሁን ከያድርግ የነበረን አይነት አንተ ነህ እኮ እያደረክ የነበርከው እኮ። በጣም ያሳዝነኝ እዛ ነው። እኒያቱት ስለሆኑ እነሱ ሌላ ነው። ይኸው ቀጥል። የለም ስላልከኝ ላሳይክ። ይኸው የሚሰራ የለም ስላልከኝ ቀጥል። እና ከእነሱ ትህትና ተምረህ የሞክ እያረከኝ ነው። አልገባኝ። ትህትና ከእነሱ ከተማርክ አንተም እኔ አሁን ክፉ አንነጋገር። ምን የፈለከው ማውራት ከፈለግ ክፍሉን ከፍቼዋለሁ፣ እያነበብኩት ነው። ሞክ በቃ እኔ ማናቸውን ሁለቱንም ሞክ አላልኩኝ። በስነ ስርዓት ያዋራችሁ እንጂ ጥንት ያበቃ ነበር። አንተ ቤቴ ምናምን ከልጆቼ ጋር ምናምን እያልክ እንዲህ አይነት ፌዝ ኧረ አልተባለም እባክህ፣ ያልተባለ ነገር ቢኒ አታውራና ልጆቼ የሚል ቃል አላልክም። አሁን ቤቴ ልጆቼ የሚል ቃል ቤቴ ያልኩ እንጂ እኔ ልጆቼ የሚል ነገር አላወራሁኝም ወንድሜ። እባክህ ተረጋጋ። አሁን የሚጠቅመውን እናውራ። ከስር ላሉ ሰዎች የሚጠቅም ነገር እናውራ። የሚጠቅመውን ነው እያወራሁልህ። እሺ ማቴዎስ 12 ቁጥር 31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል አለ እንጂ በሚመጣው ዓለም ይሰረይላቸዋል አለ። ረጋ በል። ኃጢአትና ስድብ ለሰዎች ይሰረይላቸዋል ይላል አይደል? ቀጥል። አዎ እንጂ በሚመጣው ዓለም የሚል ነገር የለም። ነገር ግን እሺ እንዴ ልቀጥልልህ። ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። እሺ ቁጥር 31 አለቀ። 32 ደግሞ እንቀጥል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። እሺ በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ሁለት ቦታ አይናገርም። በዚህ ዓለምና በሚመጣው ዓለም አይሰረይለትም አይልም እኮ። ልክ ነው። አይሰረይልህ ይሰረይልሃል እኮ ያላልኩ የምትመስለው አንተ ስታወራ። ሰው ሲሰማ እዛ ይቅርታ ያለ አድርገህ ነው የምታወራው። ገብቻለሁ አላልክም እንደ ቅድም? ይሄው በሚመጣው ዓለም በዚህ ዓለም ቢሆን ይሰረያል አለ ሆይ። በሚቀጥለው ዓለም አሁንም ቢሆን ደግሜ እነግርሃለሁ መጽሐፉ እንደሚለው ኃጢአት አይሰረይም በሚመጣው ዓለም። መሰረይ ካለ ደግሞ አለ የምትል ከሆነ ደግሞ ልንገርህ፣ ያንተን ልቀበልና አለ የምትል ከሆነ ሰዎች በቃ እንደልባቸው ይኑሩ። መሰረይ ስላለ ኃጢአት ይግባኝ ስላለ ቢንዬ ብናጠቃልልና በእኛ ሀሳብ ብንሰጥበት እሱ ጨርሶ ጥሩ ነው። እንደዛ ብናደርግ ጥሩ ነው። ምንም አንደኛ ኦፍኮርስ ዳጊ አይቀበልም ምንም ቢባል ሰው ይቀበላል ብለንም አይደለም፣ ግን አትሊስት ትምህርታችንን እንገረው ብለን ነው። መምህር ኤፍሬም ማጠቃለያ ሀሳብ ይስጡና እኔም ማጠቃለያ ሰጥቼ ከዳጊ ጋር እንጨርሳለን። በሌላ ቀን እንገናኛለን። ኦኬ እኔስ ማጠቃለያ አልሰጥም። አንድ ደቂቃ ብቻ ነው ማጠቃለያ የምሰጠው። እኔ አልሰጥም። መምህር ይቅርታ ማልሰጥ ከሆነ ያው አዎ የተመለሰልኝን መልስ ላይ እንትን እሰጣለሁ። ማጠቃለያ መስጠት አለብኝ። ተመልሶልኛል አልተመለሰልኝም ብዬ ሌላ ጊዜ ቀጠሮ የሚይዝም ከሆነ ቀጠሮ ይዤ እወጣለሁ። ይቅርታ የሚሆነው እንዴት መሰለህ? እና ከዛ ጥያቄ እንጠይቃለን። ደግሞ አንተን እዚያው ፖይንት ላይ ጥያቄ እንጠይቃለን። መልስ ላይም እኮ ማጠቃለያ የለም። እንደሱማ ካላችሁ መልስ ላይም ማጠቃለያ መልስ ላይ ጠየቅ አይደለ? መላሾቹ ባለእምነቶች ሆኖ ማጠቃለያ እንደውም ሰውን አጠቃለው ሀሳብ የመስጠት መብት አላቸው። አንተ ግን ጠያቂ ነህ፣ ተመልሶልሃል። በቃ ከተመለሰ ማጠቃለያ ያስፈልግም። የራስህ ጉዳይ ነው። የምታጠቃልለው ነገር ካለ ቤት ሄደህ ልታጠቃልል ትችላለህ። አሁን ላጠቃለያ ያላችሁት እኮ ከመምህር በኋላ እናንተ የምታጠቃልሉ ከሆነ ጥያቄና መልስ ላይ ማጠቃለያ ካለ አቤት መምህር አጠቃላይውን እንዲሁም ትተነዋል። ይጠይቁ ልጆች የእነሱ ጥያቄ ስላላቸው። አዎ ቆይ መጀመር እነሱ ጠይቁ። እነ ተሙም እነ ክርስቶፈርም እነ ዮባም ጥያቄ ስለሚኖራቸው ይጠይቁ። ቤታችን ስለሆነ ኋላ ማጠቃለያ እኛ እንሰጣለን። ጠይቁት ግዴ እነሱ ጥሩ ትዊተር ከጴንጤዎች ላይ አንሺ። ለምንድን ነው ሚዩት የምትደረገው? ማን ያደረገ? እሺ ዳጊዬ ጥያቄ ጠይቃል። ዳጊ ቅድም ጠይቆት የነበረውን ጥያቄ መልሱ። ይቅርታ ኑሐሚን ሁለት ጥያቄ እንዳለኝ ታውቂያለሽ። ለአንቺም ጥያቄ አለኝ፣ ለመዝሙር ያሬድም ጥያቄ አለኝ ብዬ ነው የገባሁት። ለአንቺ አልጠየቅኩኝም ታውቂያለሽ። አንቺም እሺ መጨረሻ የጨርሱና ጠይቀኛለህ ብለሽኝ ነበር። አሁን መጠየቅ እችላለሁ? አይ ጠይቀኛለህ፣ ችግር የለውም። ወደ ሌላ ሀሳብ ጭቅጭቅ ውስጥ ስለገባችሁ ነው ያኛው ጥያቄ አብሮ ቢመለስ ብዬ ስላሰብኩኝ ምናልባት የብዙዎች ጥያቄ ሊሆን የትኛው አሁን አንተ የጠየቀው ቢኒያም ሌላ ሀሳብ ከማምጣት የቢኒን እንጨርሰው። እሺ ደስ ይለኛል። ኖ መጀመሪያ ከቢኒ ጥያቄ በፊት አንተ የጠየቀው ጥያቄ ነበርና በዛው አብሮ እንዲመለስ ነው። እሺ እኔ ሚውት ላድርጋ ይመልሱና ከዛ እነሱ ሲጨርሱ አንቺን ጠይቄሽ እወጣለሁ።
ነዋዬ ትንሽ ሀሳብ መስጠት እችላለሁ? እህት አለምየው ማንንም ጥቅልል ሊደረግና አሁን በቃ መምህርም እኔም በቃ ማጠቃለያ አንሰጥም፣ ጨረስን። ዳጊ ፍቃደኛ ከሆነ ጥያቄ የተቀበላቸው ወንድሞቻችንን፣ አይ ፍቃደኛ አይደለሁም ካልክ ደግሞ ምንም ችግር የለውም፣ በሌላ ቀን እንገናኛለን። እንደዛ ቢሆን ያለበለዚያ በቃ ዝም ብለን መክረማችን ነው እዚህ። እሺ ልደቴ፣ እኔም አንተም ጋር ያው ሰዓታችን ተቀራራቢ ነው፣ ተመሳሳይ ነው። እኔ ጋር 110 ሆኗል፣ አንተ ጋር 310 መሰለኝ። ጥያቄ በቀበል ሞክራለሁ፣ ግን ለኑሐሚን አንድ ጥያቄ ላቅርብና፣ ምክንያቱም እኔ ብቻዬን 4-5 ሰው እያወራሁ ነው ያለሁት። በቀበልም ችግር የለም፣ ግን ኑሐሚንን አሁን በጠይቅሽ ደስ ይለኛል፣ ምክንያቱም በመሀል እንዳይረሳና እንትን እንዳይል። እሺ ወይ በሌላ ቀን ጠይቃት ዳግዬ፣ በጣም ሌሊት ስለሆነ ወይ በሌላ ቀን ጠይቃት እሷን እኮ። የኔ ጥያቄማ ያው መጀመሪያም ይሄን ሁላ ሰዓት የጠበቁት አንተና እሷን ለመጠየቅ ነው። አንተን ጠይቄያለሁ። ቴንክ ዩ መልሰልኝ። ጥያቄ እኮ ስላለኝ ዲያቆን ያሬድዬ፣ እኔም ጥያቄ ስላለኝ እናንተ ዛሬ ቤቶቹ ምን ሆነዋል? እነሱ እናንተም ጠይቁ። እኔም እንዴ ኧረ ኢዮብ አሁን ገና ነው። አንተ 4 ገብተሃል፣ እኔ ገና አሁን መግባቴ ነው። እነሱ አንተን ወክሎ ስለነበረ ማውራት አይጠበቅብም ነው። ሀሳብ ነው እኮ እየሰጠ ያለሁት እኔ። ዞሮ ዞሮ እስካሁን ድረስ ይጠየቅ ነበረ። ስንት ሰዓት ሙሉ ተጠይቋል። እኛ ብቻ እኔ ብቻ አይደለም እናንተም ጠይቁት፣ እኔም ልጠይቅ እኮ ነበር ያሉት። አሁን ለዳጊ ጥያቄ ያላቸው ሰዎች ያቀርባሉ። አልጠየቅም ካለ መውረድ እንጂ ያለበት ቁጭ ብሎ እዚህ ሌላ ወሬ ማውራት አይጠበቅበትም። እኮ መጠየቅ እችላለሁ ወይስ እሱ ብቻ ነው የምጠይቅ? ተቀበል፣ የምጠይቁ ጠይቁት። እሺ እንደሱ ይልኩ ዳጊ ጠይቃት፣ እኔም ልጠይቅ ነው። ክርስቶፎር ሀሳብ አምጥቷል። እውነቱን ነው ማለት ጠየቅና ማንጠይቅ ከሆነ እዚህ ምንም ማለት ዳጊ ችግር አትሰማም። ችግር እሱ ነው። መምህር ማውራት ከፈለጉ ንገሩኝ፣ ሚዩት አደርግልዎታል። ክርስቶፎር ዳጊን ይጠይቃል። ኤፍሬም ኢዮባን እኔ ኤፍሬምን ለመጠየቅ እኮ ነው የገባሁት። መጀመሪያም ኑሐሚን አስፈቅጄ ኤፍሬምን ለመጠየቅ ነበር የገባው። ለዛ ነው እስካሁንም የተቀመጥኩት። እንደው በመሀል አንዳንድ የዳጊ አካሄድ ስላልተመቸኝ ነው እንጂ ኤፊ ፈቃደኛ ካልሆነ እኔ መውረድ እችላለሁ። ኤፊ አንተን ለጠየቅ ነው የገባሁት። አትውረድ ቢኒ፣ እኔ ስለምቀድም ብቻ እኔ ጥያቄን ልጨርስ፣ ከዛ የሚጠይቀኝ ሰው ካለ ጨርሱ። ቢኒ እኔ አለው፣ ችግር የለውም እኔ አለው። እሺ ኑሐሚን ይሰማሻል ድምጼ? አረ ወዴት? እኔ ልጠይቅ እንጂ ዳጊ። እሺ ወዳጅ ትጠይቀኛለህ፣ ችግር የለም። ለአንተ ደግሞ አንድ ድል እሰጥሃለሁ። ምናልባት ተሚም አሁን ይኸውልህ ምን መሰለህ፣ አንዴ ልጠይቃት ወዳጅ። በጣም ረጅም ከኑሐሚን ጋር ልታወሩ ነው። አጭር ጥያቄ ነው። አንድ ጥያቄ ልናወራ ሳይሆን ጥያቄ አለኝ ብዬ ነው የገባሁት። ከድሮ አሁን አይደል ያመጣሁት አይዲያ አይደለም፣ ረጅም ሰዓት የጠበቁት ቀኑን ሙሉ እኮ በቃ ስጠይቅ ነው ያልኩት። ኑሐሚንን ፍታትና ዳጊ አንዳንዴ ቀኑን ሙሉ ነው የጠበቁት። ልክ ነህ አንተ። ደግሞ በኋላ ገብተህ ዳጊ መደራረብ ነው ያልከው። እንዴት ነው ቃላቶችን የምሰነጥቃቸው? እባክህ አይ ልክ ነህ። ከአንተ በፊት ያው ቆይቻለሁ፣ ከ3 ሰዓት በላይ ቆይቻለሁ። ልጠይቃት እድሉን ልጠቀም። ያው ደግሞ ተናግሬ ነው የገባሁት። እሺ ጠይቃላት። ጠይቅም አሁን አንድ 2-3 ጥያቄዎች አሉኝ። እስቲ ጠይቀኛለህ፣ ምንም ችግር የለም። አንዴ ልጠይቃትና አንዴ ታገሰን ማለት ነው። ስለዚህ ልቀጥላ ቀድሜ ስለምቀድምህ አንዴ ቆይ፣ ስለምቀድምህ ልጨርስ። ልጠይቅ ወንድም ይሄ አትጠይቀኝ እኮ አላልኩም። ሌላ ቀን ጠይቅ በቃ። ኑሐሚን በዚህ አይነት ምንም ዳጊ መጠየቅ ካልፈለገች ችግር የለውም እኮ አትጠይቀኝ ትበለኝ። ሆስቷ ምንም እኮ ችግር የለውም። አትጠይቀኝ፣ ሌላ ቀን ጠይቀኝ ትበለኝ። ከዛ ትጠይቃለህ አንተ እንደዛ ብትልህ እኔ ምን ቢያልኩ እንዴ ያሬዲ አልሰማሁም። ኮንፈርም አድርግላቸው ጥያቄ ተቀበለ። አዎ ጠይቀኝ፣ ግን እኔ ስለምቀድምህ ቀድሜ ልጠይቅ አልኩ እኮ ያሬዲ። በጣም ግን ከባድ ነው በጣም ብቻ። እሺ እኔ የምለው ግን ዳጊ እንጂ ዳጊ ግን በቃሽ የሚባል ነገር መልመድ ለምንድን ነው የተሳነ? ኧረ ተው፣ እውነት ጥሩ አይደለም ማለት ኔትወርኬ ከሆነ መኖር ይቅርታ አላውቅም። እሺ ብያለሁ፣ ግን ኔትወርኬ ነው መሰለኝ አይሰማም። ደግሜ እሺ ልበለው። እሺ አልኩኝ ወይ ደግሞ በእንግሊዝኛ እንግዲህ አለ ምን ላይ ኖ ይሄንን አሁንም ይሄን የሆነ እንደሱ ስላቁ ብዙ ጥቅም ይኖረው አይመስለኝም። አሁን የኔ ጥያቄ ተናግሬ ነበር አይደለም? እነሱ መስማት ያቃተ አንተን ክርስቶፎር ይጠይቃል። እኔ ከገባው ጀምሮ ጠዋት 1 ሰዓት ተኩል ነው የገባሁት። እስካሁን ድረስ ጠያቂ አንተ ነህ። አንድ ጥያቄ አልተጠየቅ። ስለዚህ አሁን ክርስቶፎር አንተን ይጠይቃል ወይ አክሊል መጥቷል። ኤፍሬም ደግሞ አክሊልን ይጠይቃል። ይሄው አንድ ወንጌላዊ፣ አንድ ፕሮቴስታንት፣ አንድ ደግሞ ኦርቶዶክሳዊ አባድነናል። በዚህ መሰረት ለምንድነው አንተ ማትጠይቅ? ኑሐሚን የምትጠይቃት እዚህ ላይ ስንት መምህር ስንት ዲያቆናት ባለበት ቦታ ለምንድነው እሷን እቺን መጠየቅ ፈልጋለሁ የምትላት? ብትጠይቃት እኔ ነው የምመልስልህ። እሺ እርሶም ከፈለጉ ለኑሐሚን ነው የምመልሰው ብሎ እርሶም መመለስ ይችላሉ። ባይዘው ችግር የለውም መምህር። እኔ ማንንም ማዘዝ አልችልም። እዚህ አንድ የማውቀው ነገር
ከገባው ሰዓት ጀምሮ 2 ጥያቄ አለኝ፣ አንድ ለኑሐሚን አንድ ለመዝሙረ ያሬድ ብዬ ገብቻለሁ። ይሄን ያህል ጠብቀ መጠየቅ አትችልም ካላችሁኝ አልጠይቅም። እኔን የመልሰው የሚል አካልም ካለ ይመልስ። ማለት የዋነ እኮ በአንተ ነው እስካሁን ድረስ የዋነ ዳጊ ለምን ዳጊ። ስለዚህ መምህር ይመልሱልኝ። በቃ ለእሷ መጠይቃትን ጥያቄ አሁን አልመልስም። እኔ አሁን ጥያቄ ጠይቋል። ያው አክሊል መጥቷል። ጥያቄ ካላቸው ይጠይቁ። መጀመሪያውን ተጠየቅ። አንተ መጠየቅ አልፈልግም ካል መጠየቅ አትችልም። አንተን እናድርጓ ከታላቅ ይቅርታ ጋር እኔ አሁን ቅድም መጥቼ ነበር። አሁንም ተመልሼ መጣሁኝ። እንግዲህ ክርስቶፈር ለምን ወጣ? ዳጊ የኑሐሚንን መጠየቅ ከፈለግ እንግዲህ አሁን እህታችን ኑሐሚን እዚህ ጋር አሁን በጣም በርካታ መምህራንም አሉ፣ ዲያቆናትም አሉ ምናምን። ዲያቆናቱ መምህራኑ ፊት ለፊት ላይ ቁጭ ብለው ከእህታችን ኑሐሚን ጋር የምትጠያየቀው ምናምን ነገር ካለ በውስጥ ሞክረውና እዛው ጨርሱት፣ እዛው ጠይቃት፣ እዛው ትመልስልህ። እዚህ ጋር የትምህርት ጉዳይ እስከሆነ ላይ መመለስ የሚችሉ ወይም ትምህርቱ ላይ ያሉ መምህራን ስላሉ ከመምህራኑ ጋር ቀጥል። የትምህርት ጉዳይ ከሆነ ያለ ከመምህራኑ ጋር ቀጥል። አይ እኔ በቃ እንደው ኑሐሚን መጠየቅ እፈልጋለሁ ካልክም አሁን እዚህ ጋር መምህራን እያሉ እሷን እዚህ ቦታ ላይ ሳይሆን የምጠይቃት በውስጥ ጠይቃት፣ እዛው በውስጥ ጨርሱት። አሁን እዚህ ጋር ግን ትምህርቱ ላይ ፎከስ አድርጉና መምህራኑ ስላሉ መምህራኑን ጠይቅ። ዳጊ ፕሊዝ። እሺ መምህር ማንም ይጠይቀው። እሺ አንድ ሰው እኔ እችላለሁ መቻል ሳይሆን ይመቸኛል የሚል ሰው ማለት ነው። ስለ ችሎታ ማውራት ጠይቅ፣ ይመለሳል። ምን ርዕስ ላይ ናችሁ? አሁን ምን ላይ ደረሳችሁ ከቅድሙ ርዕስ? እሺ እዛው ላይ ነን ያለ ነው። እሺ መምህር ነው የሚመልሱልኝ? ማንም ተዘግቷል። የቅድሙ ሰምታችሁ ነው የምትመልሱልኝ? አዎ የቅድሙ ተዘግቷል። ላይ ናችሁ አሁን? አይደለም ቅድም ሌላ ነበረ፣ ስለ ምልጃ ምናምን ነበር። እሱ ተዘግቷል። ሌላ ነው አኪዋ ሌላ ልናነሳ ነው። ዳጊ ልጠይቀው። ማን ነው የኑሐሚንን የሚመልስልኝ? አንዴ አኬ ጥሩ አይዲያ አምጥቷል። ቆይ አንዴ መምህራን በጣም እንድበሳጭ እየገፋፋኸኝ ነው ዳጊ። ጥሩ አይዲያ አምጥቷል እኮ መምህራን እያሉ ዳጊ ስርዓት ዳጊ አትረብሽ። መሄድ ከፈለግ መውጣት ትችላለህ። ለምንድን ነው ይሄን ያህል የግራም ለምንድን ነው በሰው የምታፌዘው? ክርስቶፈር ሲወጣ ለምን ወጣ የሚጠይቀኝናል? መጣ ይኸው ይጠይቅህ። አዳምጣ። ለምን ቅድም እኔ ማብራሪያ ስሰጥ የለውም አለ። ስወጣ መምሬ ፍሬም የት ሄዱ አለ። ተመልሼ መጣሁ ገባሁ መለስኩልህ። 2 ሰዓት የሚሆን አወራን። አሁን ደግሞ ጥያቄ መጠየቂያ ጊዜ ሲደርስ ዘግተን ጨርሰን አሁን ደግሞ ኦርቶዶክሳዊ ይጠይቅ ሲባል ኤፍሬም ምንም ጥያቄ አለ ያለ ካለህ አክሊልን ወይ አንዱን ትጠይቃለህ። እነ ዮሐዴም ስለነበሩ እነ ዮባ ትጠይቃለህ አልን አይደል? አሁን መጠየቅ ትፈልጋለህ? አትፈልግም? ይሄ ለዚህ ብቻ ነው። ያው ማብራሪያ አልፈልግም። እስካሁን ሲጠይቅ ነበር ዝም ብሎ ሲጠይቅ ነበር። ስለ ድንግል ማርያም ነገረ ማርያም አንስቶ እኮ አወራን። በጣም አንተ ከወጣ ጀምሮ እስካሁን ድረስ አወራን። ጥያቄ ጠያቂ እሱ ብቻ ነበር ማለት ነው። አሁን ደግሞ ይጠይቃል ብሏል እኮ ማነው ጠያቂው? በቃ ክርስቶፎር ጠያቂ ቀጥል። ወደ ክርስቶፎር ጥያቄ ልጠይቀው። እሺ ቀጥል። አይ ቆይ ክርስቶፈር እስኳ አትጠይቀኝ። እኔ አሁን አትጠይቀኝ አልኩኝ እንጂ መጀመሪያ እንጨርስ። መጀመሪያ ትመልሳለህ ወይም ትወርዳለህ? ዳጊ እኔ ጨርሰዋል። በቃ ጠይቀህ አድርጉልኝና ጨርሰናል። አሁን የክርስቶፈር ተራ ነው። ኤፊን ጠይቄ ፈቃደኛ ይሄን ሁሉ ሰው ሰብስቦ ምንም ጥቅም የሌለው ነገር ጠይቅና ከዛ በኋላ አንተ ኤፍሬም ትጠይቀዋለህ። ክርስቶፈር አንድ ጊዜ ሁለቱም መመለስ ይችላሉ። አንድ ጥያቄ ጠይቀ። በእውነት እስካሁን አልተኛውኝም ይህን ጥያቄ ለመጠየቅ